ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? እንደ ቤተሰብ መሰናዷችን ተጀምሯል። ፋሽን ኢንዱስትሪው ለአካል ጉዳተኞች ሩቅ ነው። ምክንያቱም ብዙ ነገሮች አካል ጉዳተኞች ሊመለከቱ ይችላሉ፣ ፋሽን ግን በፍጹም ሊመለከት አይችልም የሚል አስተሳሰብ ነው። ስለዚህ the most daring የምንለው አይነት ፕሮፌሽን ነው ሞዴሊንግ፣ ወይም ለአካል ጉዳተኞች የማይገባ የማይሆን ልንለው እንችላለን። እኛም እንግዲህ በማህበረሰባችን ስታንዳርዶች አሉን አይደለ? ቆንጆ የሚባይ እሷማ ቆንጆ አይደለችም እሷማ ናት እያለን ሁሉ እንከራከራለን። ምክንያቱም የሆነ ያወጣ ነው ስታንዳርድ አለ። ለእኔ እዛ ስታንዳርድ ውስጥ መግባት የለብኝም ቆንጆ ለመሆን ብዬ ነው ማስበው። ይሄን ሪያላይዝ ለማድረግ እነዛን እንትኖች አልፌያለሁ። በእርግጥና በቃ ቆንጆ ላይ ቆንጆ መሆኔን አውቃለሁ። ስታንዳርዱ አይመለከተኝም። ስታንዳርዱ ውስጥ ገባው አልገባው ሳይሆን አይኖ እና እግዚአብሔር ሲፈጥር ሁሉንም አይነት የፈጠረው ውብ አድርጎ ነው ብዬ ነው ማስበው። በተለያየ መንገድ የምናይበትን መንገድ መነጽራችን ነውና ዛሬም ከአንድ እንግዳ ጋር ተገኝተናል። አብራችሁን እንድትሆኑ ግብዣችን ነው። ጠቅላላ እንደ ማህበረሰብ ሰዎችን የምናይበት ነገር ልዩነትን እናስተናግድበት መንገድ ልክ አይደለም። ሰው ልዩ መሆን ይችላል፣ ሁኔታው ይለያል። experiences are individual። አካል ጉዳተኛ ሁሉ አንድ አይነት ኤክስፒሪየንስ አይደለም ያለው፣ ይለያያልና ያንን ሪስፔክት አድርጎ ያ ሰው ኤጀንሲውን ለዛ ሰው መስጠት። ስለ አንተ ስለኔ ማቀው እኔ ነኝ። ስለዚህ እኔ እንዴት መሆን ሰፖርት ልታረገኝ ስትሞክር ራሱ መተህጄን ይዘህ የምትቆጥተኝ ከሆነ የኔን ኤጀንሲ እየወሰድከው ነው። እኔ እንዴት ሰፖርት እንደምታረገኝ እነግርሃለሁ ብትጠይቀኝ። ከዛ ደግሞ ይሄ ኢምፓወርድ እና መብት የምትጠይቀውና ስትመጣ ደስተኛ የማይሆኑ ሰዎች አሉ። የሚፈልጉ ቦታ ሌላ ቦታ ነው የሚጠብቁና እዚህ ቦታ ላይ ከነሱ ጋር እኩል ስታወራ በጣም ኦፌንድድ የሚሆኑ ሰዎች አሉ። አንዳንዴ ምን የሚል ነገር እንደውም ባለፈው ጽሁፌ ላይ አካትቸው ነበረ። ማዘን የበላይነት ምልክት ነው አንዳንዴ የሚል ነገር አለ። you feel sorry for me because you think you are better than me። ከኔ ተሻል ከሆነ እንደሆንክ ስለምታስብ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? እንደ ቤተሰብ መሰናዷችን ተጀምሯል። ዛሬም ከአንድ እንግዳ ጋር ተገኝተናል። አብራችሁን እንድትሆኑ ግብዣችን ነው። ርግበ ስለተገኘሽልን በጣም እናመሰግናለን። በተመልካቾቻችን በሸገር ስም እሺ፣ እኔም እዚህ ስለተገኘው ደስ ብሎኛል። እግዚአብሔር ይስጥልኝ። እሺ፣ እንግዲህ ካንቺ ጋር ብዙ ጉዳዮች እናነሳለን። ብዙ የምናወራቸው ጉዳዮች አሉ። አዲስ ልትሰሪ የተሰናዳሽበት ስላለው ስራ እናነሳለን፣ ስላለፍሽበት መንገድም። ከዛ በፊት በምን ብንጀምር ይሻላል? ብዙ ጊዜ ጋዜጠኞች እኛም ቤት ጨምሮ በስምሽ ላይ ብዙ ጊዜ ሲከራከሩ ሰማለሁ። አረርግበነች ይባላል። ይሄ ነገር ደጋግሞ ይገጥምሻል አንቺ እንደ አይነት ስህተት? አዎ እንደውም አሁን ተቀብየው በቃ ርግበም ስሜ ነው ማለት ጀምሬያለሁ። ግን ስሜ ርግበ ነው። ርግብ ከሚለው ያው የግዕዝ ቃል ነው። እርግብ ሲባል አይ ቲንክ አማርኛ ሲሆን ነው እርግብ የሚሆነውና ርግብ በሚለው ርግበ ነው የሚለው። ስለዚህ ርግበ የሚለው ነው ትክክለኛው። ግን ያኛውም ቢሆን ብዙ ቀር አይለኝም፣ ብዙ ሰዎች እርግበም ስለሚሉኝ። በሁለቱም አቤት ያለሽ ትልልቅ በየመድረኩ ላይ ራሱ ሰማለሁ። አንዳንድ ነገሮች ስላንቺ ሳይ አንዳንዱ ላይ ቅርቦች የሆኑ ሰዎች ራሱ እርግበ ብለው ስለተጠሩ ሰማን እርግብ ምናምን እንደዛ ነው። ሁሉም ጥሩ ነው፣ ምንም አይለኝም። ጥሩ። እሺ፣ እንግዲህ ወደ አዲስ የስራ ትገቢያለሽ በቅርብ፣ ስለሱም ታወሪናለሽ። ከቅርቡ እንነሳ ወይስ ወደ ኋላ ተመልሰን ከዳጋሙ ስንነሳ? ከኛ ይሻላል? አንቺ ማለት ከልጅነት ይሻላል አይደለ? እስቲ ነገር ስለ ልጅነትሽ፣ ስለ ተወለድሽበት አካባቢ ብዙ የሚሰሙ ደስ የሚሉ ራስሽ የበጣሽበት መንገድ አለና ያንቺን መንገድ እንስማ። በዛ ምን ጀመር ሳይሻል አይቀርም? እሺ ደስ ይለኛል። ስሜ ርግበ ገብረሐዋርያ ይባላል። የተወለድኩት ዕዳጋ ሐሙስ የምትባል ትንሽ ከተማ ውስጥ ነው። ወደ አዲግራት አካባቢ ነው። እንግዲህ ብዙ ሰው አዲግራትን ስለሚያውቅ ወደዛ ቅርብ የሆነች ከተማ ነች። እዛ ነው የተወለድኩት። ቤተሰቦቼም እዛ ነበረ የሚኖሩት በዛ ሰዓት እኔ በተወለድኩበት ጊዜ። ለቤተሰቦቼ ሶስተኛ ልጅ ነኝ።
ታላቅ እህት ከዛ ወንድም ከዛ እኔ ሶስተኛ ልጅ ነኝና እዛ ከተወለድኩኝ በኋላ በፖሊዮ ምክንያት 2 ዓመቴ ላይ የእግር ጉዳት ገጠመኝ አካል ጉዳት ከዛ በኋላ እንግዲህ ያው እንደዚህ አይነት ነገሮች ሲገጥም ብዙ ቤተሰብ እንደሚያደርገው ህክምና ማድረግ ነበር ቤተሰቦቼ ብዙ ያደረጉት የህክምና በተለያየ መንገድ እንዳገኝ የመጣር እዛ አካባቢ ያሉትን ነገሮች መሞከር ከዛ በኋላ ደግሞ እዛ ያለው ነገር ብዙ ሚድን ያው ብዙ ጊዜ አካል ጉዳት ሲከሰት ማንነው መጀመሪያ የሚታሰበው መዳን ወይንም ፈውስ ነውና እሱን ፍለጋ ብዙ ነገሮች ያደርጉ ነበረ አባቴ በንግድ ላይ ነው የተሰማራውና የንግድ ስራዎችን ነበር የሚሰራው ከዛ በኋላ እዛ ያ ነገር ከሆነ በኋላ ወደ አዲስ አበባ የመምጣት ሐሳብ መጣ አዲስ አበባ 4 ዓመት ሆኖኝ ነው ወደ አዲስ አበባ የመጣ ነው ከቤተሰቦቼ ጋር ታናሽ እህቴም 1 ዓመት አካባቢ ነበረች እና ወደ አዲስ አበባ መጣን ወደ አዲስ አበባ የመጣንበት ምክንያት ህክምና ለማግኘት ሌሎችንም የተሻለ እድሎች ይኖራሉ በሚል ግን ቤዚካሊ ህክምናውን በማሰብ ከዛ በኋላ ደግሞ ይሄ የእግር ድጋፍ ያገኘሁት እዚህ ስመጣ ነው እግሬ በቀኝ እግሬ ላይ ብሬስ አደርጋለሁ ክራንች ተጠቅሜ ነው የምንቀሳቀሰውና ያንን ድጋፍም የነበረው በዛን ጊዜ እዚህ አዲስ አበባ ነበር ስለዚህ ወደዚህ መጣን እዚህ ለመኖር አልነበረም የመጣነው መጀመሪያ ለህክምናም ብዙ ቦታዎች ሄደናል ከአዲስ አበባም ውጪ የተለያዩ ቦታዎች ሄደናል ግን በአጋጣሚ ያው እዚህ ለኔ የተመቸ ነገር ሲኖር እዚህ ኑሮ ተጀመረ ማለት ነው ስለዚህ ያደግኩት አዲስ አበባ ነው 4 ዓመቴ ነበር ስንመጣ አዲስ አበባ ነው ያደግኩት ትምህርት እንግዲህ ለእድሜ ለትምህርት ሲደርስ መጀመሪያ ቤት ውስጥ እንድማር ነበር የተደረገው ሆም ስኩሊንግ ይባላል አሁን ግን ቤት ውስጥ አስተማሪ ተቀጥሮልኝ እንድማር ተደረገ የተወሰነ ጊዜ ከዛ በኋላ ከሁለተኛ ክፍል ነው ትምህርት የጀመርኩት መሃል ላይ አካባቢ እዛ ጎፋ አካባቢ ነው ቤታችን የነበረው እዛ ነው ያደግኩት ጎፋ ቄራ ጎፋ አካባቢ የተለያዩ ቦታዎች ግን እዛ አካባቢ ነበር ሰፈራችን ያደግኩት ግን ረጅም ጊዜ የኖርኩት ጎፋ ካምፕ አካባቢ እዛ ሰፈር ነው የኖርኩትና እዛ ነው እዛ አካባቢ አንድ ትምህርት ቤት የጎፋ ትምህርት ቤት የሚባል ነበር በተለምዶ እዛ ነው ሁለተኛ ክፍል የገባሁት ከዛ በኋላ የተወሰነ 1 ሴሚስተር ይመስለኛል እዛ ቆይቼ ከ3ኛ ክፍል ጀምሮ ካቴድራል ትምህርት ቤት ነው የገባሁት ልደታ ካቶሊክ ካቴድራል ትምህርት ቤት የሴቶች ትምህርት ቤት ደግሞ ልደታ ልጃገረዶች ትምህርት ቤት ይባላል እዛ ነው ኤሌመንተሪ ትምህርት ከ3ኛ ክፍል ጀምሮ እዛ ነው የተማርኩት 3ኛ ክፍል ከገባው በኋላ ያው ኤሌመንተሪ ጨርሼ እዛው የወንዶች ትምህርት ቤት ደግሞ አለ ከወንዶቹ ጋር ተቀላቅለን ሃይ ስኩል የነበረው የሴቶች ትምህርት ቤት ሃይ ስኩል አልነበረውም በዛን ጊዜ አሁን እንኳን የራሱ ሃይ ስኩል አለው የወንዶች ትምህርት ቤት ሃይ ስኩልም እዛ ጨርሼ ከዛ በኋላ ወደ አዲስ አበባ ዩኒቨርሲቲ ነው የገባሁትና ይሄን ይመስላል የልጅነት ጊዜ ብዙ ጊዜ እንግዲህ ስለ ልጅነት ጊዜ ሳወራምለው አንደኛ የአባቴን ትምህርት ቤት እኔን የመላክ ሮል በጣም ትልቅ ነበረ እንግዲህ አሁንም ድረስ አካል ጉዳተኞችን ትምህርት ቤት መላክ የተለመደ ነገር አይደለም በዛን ጊዜ ደግሞ ትንሽ ከበድ ይላል ማህበረሰቡ አካል ጉዳተኞችን የሚያይበት መንገድ ክብካቤ የሚያስፈልጋቸው መረዳት የሚያስፈልጋቸው ህክምና የሚያስፈልጋቸው እንጂ ትምህርት ቤት ገብተው የመማር እድሉ በጣም ጠባብ ነበረ በዛን ጊዜና አባቴ ያው ትምህርት ለማስገባት በጣም ብዙ ኮንቪንስ ማድረግ ያለበት ሰዎች ነበሩ የትምህርት ቤት አመራሮች ሊሆን ይችላል የተለያዩ ሰዎችን ቤት ውስጥም እንዴት ትሆናለች ወጣስ እንደዚህ ሚል ስጋትም ነበረ ምክንያቱም አካባቢው አመቺ አይደለም ለአካል ጉዳተኞች መንገዱ ምንም ከዛ ደግሞ ትምህርት ቤቶች አሰራርም አመቺ ነው የሚባል አይደለም እና ያንን ሁላ እንግዲህ በዛ ግፊት በዛ ኮንቪንስ አድርጎ አግባብቶ እንደዚህ ትምህርት ቤት እንድገባ አደረገ በቃ ትምህርት ቤት ገብቼ ተምሬ ትልቅ ቦታ እንደምደርስ ወይም ለማህበረሰቡ ኮንትሪቢዩት እንደማደርግ
እሱ ያውቃል። ስለዚህ እኔ የእሱን እየተከተልኩኝ ነው ያደግኩት። ለእኔ ባይገባኝም እሱ ግን በዛ መልኩ ነው ያሳደገኝና ኢንዲፔንደንት እንደሆን ወይም ራሴን እንድችል በራሴ መወሰን እንድችል ሰልፍ ስቲሚ ወይንም በራስ መተማመን የሚለውን ቃል ብዙ አልወደውም፣ ግን ለራሴ ያለኝ አመለካከት ጥሩ እንዲሆን እሱ የራሱን አስተዋጽኦ አድርጓል። ቤተሰቦቼ ደግሞ ሁሉም በሚባል ደረጃ በጣም ሰፖርት ያደርጉኛል። በትምህርት ቤትም እናቴ በጣም ሰፖርት ታደርገኛለች። በዛ ቤት ውስጥ የነበረኝ አስተዳደግ የመቻል ከሌሎቹ እኩል ትምህርት ቤት የመሄድ ከሌሎች እህት ወንድሞቼ እኩል ማለት ነው ትምህርት ቤት የመሄድ እንደውም የበለጠ ሰፖርት የማግኘትና ያ ነበረና ትምህርት ቤት ውስጥ ደግሞ ህፃናት ሆነን ህፃናት በጣም ሁሉ ጊዜ ስለ ዲሴቢሊቲ ሳወራ ሌሎችም ደግሞ ዲሴቢሊቲ ላይ የሚሰሩ ሰዎች የሚሉት ነገር ነው። ህፃናት በጣም አካታች ናቸው፣ ኢንክሉሲቭ ናቸው። ናቹራሊ ህፃን ስትሆን እያደክ ስትሄድ ነው ይሄ በዘር በቀለም በማንነት መለየቱ እየመጣ የሚሄደውና ህፃናት በጣም ይሄ ኢንክሉድ የማድረግ በተቻለ መጠን ልዩነትን የማጥበብ እንትን አላቸውና ጨዋታ ላይ ምናምን አሁን በልጅነቴ ኤክስክሉድድ የመሆን ወይም የመገለል ወይም ከሌላው የመለየት ስሜት አይሰማኝም ነበርና ሁሉም ጨዋታ ላይ እሳተፋለሁ። ገመድ ዝላይ በለው ገመድ አዞራለሁ፣ ቃጤ በለው ፔፕሲ ሁሉንም ተጫውቻለሁ። እንዴት ነበር የሚለውን ብዙ አጠይቀኝ፣ ግን ያልተጫወትኩት ጨዋታ የለም። ስለዚህ እንደ ልጅ ያ አይነት የህፃናት ላይ ያለው እንደውም አንድ የስራ ባልደረባዬ ልጇ ያለውን ነገር ነገረችኝ የሆነ ጊዜና ልጇ ምን አላት፣ አንድ እግሩ የተቆረጠ ውሻ ወይም የተጎዳ ውሻ ምን ይባላል አላት። ከዛ አይ ዶንት ኖ አንድ እግር ያለው ውሻ ወይም አንድ እግሩ የተቆረጠ ውሻ ምናምን አለችው። ከዛ አይ አይደለም ውሻ ነው አላት። ውሻ ነው የሚባለው። ምን አይነት ውሻ አላልኩሽም፣ ውሻ ነው የሚባለው። እና ሺ ቶልድ ሚ በጣም የሚገርም ነው ልጄ እንደዚህ ያለኝና ኦኬ ተስፋ አለን ማለት ነው። ልጆቻችን እንዴት እንደሚያዩት ማለት በቃ ምንድነው ውሻው ጥቁር ነው ነጭ ነው እግሩ እንዲህ ነው አይደለም የተባለው፣ በቃ ውሻ ነውና ልክ ሰዎችን ስናስብ ሰው ነው ብለን አንነሳም አይደለ? የሆነ ማንነቱ ላይ ሊሚት እናደርገዋለን ወይም በአንድ ማንነቱ ሙሉ ነገሩን ዲፋይን እናደርገዋለንና ያንን ነገር አንስታ እንደዛ ስትለኝ ተስፋ አለን ስትለኝ አይ እኔም በልጅነቴ የነበሩት ልጆች እንደዛ ነበሩ ስናድግ ነው እንበላሽ። ስለዚህ ችግሩ እያደግን ስንመጣ የምናዳብረው ነገር ነው እንደዚህ አይነት ነገሮችን የሚያመጣው። ይሄ ያመለካከት ሰዎችን በዚህ መልኩ የማየት የማግለል ወይንም ምናይበት ሞዴል የሆነ በአንድ ነገር ውስጥ ቦክስ የማድረግ እንትኑ የሚመጣው ከዛ በኋላ ነው እያልኳት ነበርና እንደዚህ ነበረ የልጅነት ጊዜ በቤተሰብ ውስጥ እና በትምህርት ቤት ውስጥ የነበረኝ። አስተማሪዎቼም ብዙ አስተዋጽኦ ያደርጋሉ እኔን ኢምፓወር በማድረግ በማብቃት መሄድ አለብሽ ትችያለሽ። የሆነ ትሪፕ ምናምን ይኬድ ነበረ የሆነ ጊዜና እኔ አልሄድም ብዬ እቀመጣለሁ እና ለምን ትሄጃለሽ እንደዚህ እናደርጋለን ብለው አስተማሪዎች መጥተው እንትን የማድረግ ስፖርት ብዙ ጊዜ የአካል ጉዳተኞች ታሪክ የስፖርት ክፍለ ጊዜ ላይ እንትን ደብተር መጠበቅ ወይም የሆነ ነገር ነው። ምክንያቱም ስፖርት ላይ አትሳተፍም እና መንገድ ስለሌለ አይደለም፣ ግን አያውቁም እንዴት እንደሚያሳፍሩ። አንተም ያው ሩጫና የሆነ ፊዚካል ነገር በጣም የሚበዛው ስለሆነ አንተን እንትን አይልና የስፖርት አስተማሪያችን አይ ቲንክ አሁን በህይወት የሉም ጋሻ አለሙ ይባላሉና ይሉኝ ነበረ እኔን ቴብል ቴኒስ እኮ ላንቺ ይሆናል፣ ቴብል ቴኒስ መጫወት ትችያለሽ። እንደውም ከሳቸው በኋላ ይመስለኛል ቴብል ቴኒስ እወዳለሁ ከዛ በኋላ ብለው እንትን ይሉኝ ነበር። እኔ ግን በጣም ብዙ እንትን አልነበርኩም እና እንደዚህ ነበረ እንግዲህ የልጅነት ጊዜ። ስለዚህ የሚበዛው ከዚህ ከዳጋሙሱ በላይ የቄራ ልጅነትሽ ነው የሚያደርገው አይደለ? የጎፋና ቄራ አካባቢ። እውነት ነው። ቤተሰቦችሽ ግን በዛ ጊዜ አሁን ላለማድረግ አንቺ ትምህርት ቤት ላለመላክ
የሚበዛው እንትናቸው እድሉ ያ ነበር አይደል የሚበልጠው የነበረው ከአንቺ ከመላኩ እንዴት አይነት ቤተሰብ ቢኖርሽ ነው ስለነሱ እስቲ ትንሽ ንገሪኝ ስለ ቤተሰቦች እና ላንቺ ብለው ነው አይደል ከዛ ወደ አዲስ አበባ መጡት የራስኩ ትልቅ ውሳኔ ነው ሙሉ ቤተሰቡን ይዞ እና ትንሽ እናውራ ስለ ቤተሰቦች ወደዚህ ስንመጣ የሚገርመው ስንመጣ ራሱ እናቴ ትንሿ እህቴ አሁን 7 ነን በአጠቃላይ ግን የዛን ጊዜ የኔ ታናሽ እህት ነች የነበረችው ወደዚህ ስትመጣ ሌሎቹ የተወለዱት እዚህ ከመጣን በኋላ ነው 3ቱ ማለት ነውና መጀመሪያ መተን ከዛ ትንሽ እንደቆየን ነው እህትና ወንድሞቼ ራሱ እህቴና ወንድሜ የመጡት ተከትለው ምክንያቱም ቴምፖራሪ ነበረ እና ከዛ በኋላ የቆየ ነው እዚህ ሴትል ማድረግ የተሻለ ነገር ትምህርትም ማገኘው እዚህ ነው የሚለው የመጣውና ሁሌም ምንም የሚገርመኝ አባቴ አስተሳሰብ ነው በተለይ የሱን ሁሌም ገልጸው በጣም ይሄ ከጊዜው የቀደመ አስተሳሰብ ያለው ሰው ነው አባቴ የተማረ ዩኒቨርሲቲ የገባ ምናምን አይደለም መጽሐፍ ማንበብ ይችላል መጽሐፎች ያነባል ራሱን እንትን ይላል አፕዴት ያደርጋል የቤተ ክህነት ትምህርት የተወሰነ ተምሯል ከዛ በኋላ ግን እስከ 5ኛ ክፍል እንደዚህ ለመጻፍና ለማንበብ ያክል እና የቤተ ክህነቱን ጭምር ተምሯል ግን ለትምህርት ያለው አመለካከት በጣም ትልቅ ነበርና መማር ግዴታ ነው ብሎ ነው የሚያስበው እኔንም በዛ ልክ በመቻልና ኢምፓወር በማድረግ ለምን እንደዛ ከዛ ማህበረሰብ ውስጥ ወጥቶ እንደዛ እንዳሰበ እኔም ይገርመኛል ብዙ ጊዜ ሳስበው ምክንያቱም በርግጥ ኤክስፖዠሩ ብዙ ነገሮችን የማንበብ የማየት ሰዎችን የማናገር እንደዚህ አይነት ኳሊቲ አለው ለኔ እንደ ሮል ሞዴልም ነው ብዙ ነገሮችን የሚያደርግበት መንገድ ንግድም ሲሰራ ምንም ሲያደርግ ማህበረሰቡን የሚጠቅም መሆኑን ማረጋገጥ ይፈልጋል እንደዚህ አይነት ቴንደንሲዎች አሉትና ብዙ ሰዎችንም ያበቃ ነው እኔም ብቻ ሳይሆንና በቃ እንደምማርና for some reason እግዚአብሔር እንግዲህ ሲገልጥለት በዛ መንገዱ ሆኖ የታየው ይመስለኛልና ትምህርት ቤት ማስገባት ብቻ አይደለም እኔ አንዳንዴ ወደ ኋላ መመለስ እፈልጋለሁ አልችልም ምናምን በፍጹም አይቀበልም እንደሱ አይነት ነገርና ሪዋርዶች አሉት ለምሳሌ ትምህርት ቤት አንደኛ ስወጣ ወይ ጥሩ ውጤት ሳመጣ ያለው ነገር እንዴት በቃ ያንን ሪዋርድ የሚያረግበት መንገድ የሚያበረታታኝ መንገድ ለሰዎች በኩራት ስለኔ የሚያወራው መንገድ ጓደኞቹም ሌሎችም ሰዎች ስለኔ በጣም እንዲያውቁ እንዲኮናት እንዲያደርጋለች እና ኮምፕሊሽ አድርጋለች ብሎ በኩራት የማውራቱ እኔም እሱን እያየው ሳድግ የሚፈጠርብኝ ነገር እንደዛ አይነት ነገር ነውና በዛ መንገድ እንግዲህ አስተሳሰቡ ያ ነበርና እናቴ በጣም ፕሮቴክቲቭ እና በጣም የምትንከባከብ በጣም በደግነትና እሷም ደግሞ የራሱ የሆኑ ቤት ውስጥ እናድግ ብዙ ሆነን ነው እንደ ኮሚኒቲ ነው የምቆጥረው ቤት ውስጥ ራሱ ይሄ ብዙ አጎት አክስት ያክስት ልጅ አጎት ልጅ የሚሰበሰብበት አይነት ትልቅ ቤት ውስጥ ነው ያደግኩትና የማኔጅመንት ስኪሏ የሷንም አደንቋለሁ አት ታይም በጣም ብዙ ሰዎች ቤት ውስጥ አሉና ማኔጅ የምታረግበት መንገድ እና በደግነትና በሰዎችን ራስን ሰጥቶ አሁንም ድረስ የኔ ነገር ከሷ ይቀድማል ሁሉ ጊዜ ወይም የኛ ልጆች ሆነን ስናድግና በዛ መንገድ ነው እንግዲህ ቤተሰብ ሰፖርት የሚያደርገውና አይ ቲንክ የአባቴን ነገር ሰዎች ይከተላሉና ሌሎችም ሰዎች በዛ መንገድ ነው ሰፖርት የሚያደርጉኝ ዘመድ ቤተሰብ ሁሉም ማለት ነውና አባቴ ማስተርስ የተማርኩ ባለበት ጊዜ ነው ከዚህ ዓለም በሞት የተለየውና እስከዛን ጊዜ ድረስ ግን ያው ከዛም በኋላ ያው የሱን ነገር ይዞ የመሄድና በዛ መንገድ ነውና እንግዲህ አይ ዶንት ኖ ከገለጸው ግን በዚህ መልኩ ነው የምገልጸው ብዙ ትልቁን ነገር ቢያንስ እስከ ዩኒቨርሲቲ ያለውን ካዩ አይተውታል ማለት ነው ይሄ ቀደም ስለናትሽ ተታወሪ እሱ ነገር ይገርመኛል ይሄ የተለያየ ዘመድ ምናምን ሰብስቦ የሚኖረው እዚህ ወደኛ ጋር ሲመጣ ነው ድንገት ቅይር ያለውና እሱ ነገር በጣም ነው የሚደንቀው ሰሞኑን እንኳን ጓደኞቼ ጋር ያወራው ነበር እስቲ አውሪን ማለት ያክስት ልጅ አጎት እንዴት እንደሚመጡ ማታቂው ከለም እኛ ቤት ነው ያደገው እና መተያቸው ነገሮች አሉና የናንተ ቤት ነገር ይነስቲ ትንሽ
አዎ በቃ የኛ ቤት አሁን እንዳልኩህ ነው። አሁን እኔ 7 ነን እላለሁ እንጂ ነው 3 ወንድም አለኝ እላለሁ። ግን በጣም ብዙ ናቸው እነሱ ወንድሞቼ ማለት ከእናቴና ከአባቴ የተወለዱት ናቸው እነሱ እንጂ አክስት አጎት ያጎት ልጅ ያክስት ልጅ የተለመደ ለምሳሌ እኛ አዲስ አበባ ስንኖር ከትግራይ የሚመጡ አሉ። ከዛ እዚህ መጥተው ከኛ ጋር ይማራሉ፣ ትምህርት ቤት አብረው ይሄዳሉ። አት ታይም 20 ምናምን ሊሆን ይችላል ያለው ሰው ምናምን እና ከሌላም ቦታ ሊመጣ ይችላል። ከውጭ ሀገር መጥቶ ለተወሰነ ጊዜ እኛ ቤት ሊኖር ይችላል። ከሌላም ክፍለ ሀገር ሊመጣ ይችላል። ለምሳሌ አጎቴ ከወለጋ ሊመጣ ይችላል። እንደዚህ አይነት ነገሮችና ኖረው የሆነ ጊዜ ተምረው የሆነ ቦታ ይደርሳሉ። ከዛ ደግሞ ቴምፖራሪም እንደ ሼልተር ነው። በቃ አንዳንዴ በጣም እንስቃለን አሁን ስናስበው ፍራሾች ምናምን ልክ እንደሱ አይነት ነገር እና በጣም ነው የምወደው እሱን ነገር። አሁን ሳስበው በጣም ይገርመኛል የኔን ቤት ሳይሆን ማለት የተቀየረበት መንገድ ያስደነግጣል፣ በጣም ያስደነግጣልና እንዴት ነበር ማኔጅ የምታረገው እናቴ ወይም እንዴት ነበር እናቶች አባቶች በዛ መንገድ ማኔጅ የሚያደርጉት? ኢትስ አ ሚስትሪ በጣም ለኔ ራሱ። አሁን የራሴን ትንሿ አምላትን ፋሚሊ ማኔጅ ለማድረግ በጣም ምትቸገር ሳይ እንዴ ምን ማለት ነው ላለውና የሚገርም ክህሎት ነው ከነሱ የምንማረው። ማለት በዚህ ልክ ሰዎችን አስማምቶ አንስማማም እኮ ቤት ውስጥ ራሱ ስንኖር ብዙ ነገሮች አሉ፣ ግን አስማምቶ አግባብቶ ያንን እንትን ብሎ መኖር በጣም ትልቅ ነገር ነውና ለኔ በጣም ቼሪሽ ማረገው በጣም ወደው ጊዜ ከብዙ አይነት ባህሪዎችን ታይበታለ፣ ብዙ ትማርበታለ። ከዛ በኋላ ደግሞ አይከብድህም ከሌሎች ሰዎች ጋር ናቹራሊ ነው አሁን ከሰዎች ጋር መግባባትም ከዛም ከትምህርት ቤትም ወጥቼ በጣም ጓደኛ በጣም ማበዛ ወድ ሰዎችን እንትን ብለኝና በጣም ደስ ይላል። እውነት ነው በጣም ደስ የሚል ነገር። ከሰልስ ካንቺ በታች ታናናሾች አሉሽ ማለት ነው? አራት ናቸው። ሰባት ልጅ ነው ውስጥ ያለው። ይሄ ግን እንዳልኩ ብዙ ነው። አዎ እነሱን ሳንጨምር ይሄ የአካል ጉዳት የሚለውን ነገር አሁን ስለ ልጅነት እያወራሽን ነበር። የትኛው እድሜ ጋር ይሰማሽ ጀመር? የቱ ጋር ነው የመጣው ይሄ ነገር? ቅድም ስለ ልጅነት ስታወሪ አላወቅኩትም ብለሻል። የቱ ጋር ጀመረ? እውነት ነው። እንዳልኩ ቤተሰብ ውስጥ ፕሮቴክትድ መሆን ለአንተ ቀርቦ የሆኑ ሰዎች የሚያሳዩህ ነገር በጣም ፖዚቲቭ ይሆናል። ከዛ ኖቲስ አታደርግም። ከዛ ምንድነው አዶለሰንስ የሚባለው የጉርምስና ጊዜ ነው የሚባለው በአማርኛ። እሱ ጋር ስትደርስ ወደ ኤሌመንተሪ ማረቂያና ወደ ሃይ ስኩል የገባሁባቸው ጊዜያቶች ኖቲስ ማድረግ ጀመርኩ። ሰዎች እንዴት እንደሚያዩኝ ምትለዋን ታውቃታለህ መቼም። ሲያዩኝ ይላሉ፣ ያዝናሉ እና ለምንድነው እንደሚያሳዝን ካራክተር የምታየው አልገባኝም። ምክንያቱም ቤት ውስጥ ያለኝ እንትን በጣም ኢምፓወርድ ነኝ ቤት ውስጥ እንደ ልጅ ምናምን እና ፌቨርድ ነኝ በጣም ደግሞ ቤት ውስጥ አባቴ ቤት ውስጥ ስለሚፈራ ሂጂ አንቺ ንገሪ ይሰማሻል ምናምን ነው የምባለው እና ምላከው ምናምን ይሄ በዛ መንገድ እና ከዛ ሰዎችን ሳይ የሚያዩበት መንገድ ማዘናቸውን ምናምን ሳይሆን ለምንድን ነው ማሰብ ጀመርኩ። ዋይ ከዛ ዲፍረንት መሆኔን ማየት ጀመርኩ። ሰልፍ ኮንሽስ መሆን ጀመርኩኝ። ምክንያቱም እኔ ማነኝ የሚለው ጥያቄ እዛኔ ይጀምራል ይመስለኛል። አይደንቲቲ ምንድነው? ከሌላው የተለየው ነኝ። ከዛ ደግሞ የውበት የቢዩቲ ምናምን ኮንቨርሴሽኖችና እንትኖች በዛን ጊዜ ይመጣሉ አይደለ? ሜጋዚን ከቨር ላይ የምናያቸው አይነት ሴቶች አሉ አይደለ? ከዛ ቤት ውስጥ ከቤት ውጪ ሰፈር ውስጥ ሳይሆን በተለይ ትምህርት ቤት ካቴድራል ትምህርት ቤት ነው የተማርኩት ደግሞ እንደነገርኩህና ሴቶቹ አለባበሳቸውም እየተቀየረ ሁኔታቸውም እየተቀየረ ይመጣል። ከዛ ይሄ የፍቅር ግንኙነት የሚጀመርበት እንደዚህ አይነት ወሬዎች የሚጀምሩበት እና then የዛኔ በቃ ልዩነቱ ገባኝ። ይሄ እዛ ካታጎሪ ውስጥ አልገባም ማለት ነው እኔ ወይም ሜጋዚን ከቨር ላይ ያሉት ወይንም ብዙሃኑ ልንለው እንችላለን። ከዛ ደግሞ እኔ ብቻ ነኝ አካል ጉዳተኛ ትምህርት ቤት ውስጥ የነበርኩት አትሊስት ቪዚብል የሚታይ አካል ጉዳት ያለኝ። ወንዶች ትምህርት ቤትም ሌላ ነበረ። የኔ ጓደኛ አለች፣ የሷ ወንድም የወንዶች ትምህርት ቤት ነበረ። ግን ሴቶች ትምህርት ቤት ጋርና ሃይ ስኩል
ኮምፓውንዱ ጋር እኔ ነኝ የነበርኩትና ያንን ልዩነት ማየት ጀመርኩኝ ነው መለየት። ከዛ በኋላ ጓደኞቼ የሚያረጉትን ነገር ሁሉ እያረኩ ነው ያደግኩትና እዛ ጋር ስደርስ አንዳንዶቹን ነገሮች ማድረግ አልችልም አይነት ነገር ወይም ለእኔ አይደሉም ይጠጊያይነኬ ይባላል አይደል? እንደሱ አይነት ስሜት መምጣትና አሁን ሊንክዲን ላይ ስቶሪዎች ጽፋለሁኝ፣ ኒውስሌተር አለኝ በየወሩ ማወጣውና እሱ ላይም ጽፌዋለሁ። የሆነ ጊዜ 8ኛ ክፍል ቤተክርስቲያን አለን እኛ እዛ ካቴድራል ቤተክርስቲያን ቅዳሴ ምናምን እንገባለን እና የሆነ ጊዜ የሆነ በዓል ሆኖ ያበሻ ልብስ ለብሳችሁ ነው ተባለን። 8ኛ ክፍል ሆነን ነው እንግዲህ ከኤሌመንተሪ ልንወጣ ምናምን አይነት እንትን ነው የነበረው እና ሁላችሁም ያበሻ ልብስ ልበሱ ምናምን ተባልን። ከዛ እኔም ያው ያበሻ ልብስ ቤት ሄጄ ያበሻ ልብስ የዘንድሮ ልጆች እናታችሁ ነው የምታካክሉት ችግር የለውም ልበሱ ምናምን እንደዚህ አይነት እንትን። ከዛ ብቻ እንደምንም ተፈልጎልኝ ያበሻ ልብስ ለብሼ ምናምን እና ተሰልፈን እንወጣለን። የሴቶች ትምህርት ቤት የልጃገረዶች ትምህርት ቤት የሚባለው ወደ ታች ነው ወደ ውስጥ ነው እና ሌላ ትልቅ ኮምፓውንድ ኖሮ ብዙ ኮምፓውንዶች እንግዲህ የሃይ ስኩሉ አለ እዚህ ጋር የወንዶች ትምህርት ቤት አለ፣ የኛ ደግሞ እዚህ አካባቢ ነው እና ስንወጣ በሰልፍ እየወጣን ነው። ከዛ በሰልፍ ስንወጣ ቆሞ የሚያዩ ልጆች አሉ። አይ ቲንክ የኛ ታናሽ ወይ ጁኒየር ይመስሉኛል ብቻ ይሄ እንትን ውስጥ ትምህርት ቤት ውስጥ ፌመስ የሆኑ ልጆች አሉ አይደለ? አሉ እንደሱ አይነት እንደውም ጭራሽ ንጉስና ምናምን የሚባሉ ነበሩ ትምህርት ቤት ድሮ እያለ እና እንትና ንጉሷ ምናምን ትባል ንግስት ምናምን ትባላችና ሌሎቹን ታዛለች ምናምን እንደዚህ አይነት ሁሉ ትሬንድ የነበረበት የኛ እንትን ውስጥ አልነበረም። የኛ ባቼ የነበረው ነገር ላይ ግን ከዛ በኋላ እንደሱ አይነት ነገሮች ነበሩ እና ቆመው ያያሉ ልብስ የለበሱትና ኮምፕሊመንት ያደርጋሉ ማለት ያምራል ምናምን ይላሉና እኔ ደረስኩኝ። ስደርስ አለች ልጅቷ ማለት የሆነ እንትኗን ሁሉ ያበላሸውባት ነው የሚመስለው ኮምፕሊመንት እያደረገች የሆነ የነበረው አሪፍ ሙድ እኔ ስመጣ አሁን ይሄን ምን ላድርገው አይነት እና እንደሱ አይነት እንትን ነበረና እንደዚህ አይነት ነገሮች ኮንሸስ ያደርጋሉ ሰው ነው ምናምን እና ትምህርት ቤት ስገባ 9ኛ ክፍል መጀመሪያ ስገባ አባ ተክሌ ይባላሉ የዳይሬክተሩ የካቴድራል ትምህርት ቤት። በጣም እኔ ካቴድራል መጨረሻ ላይ ሃይ ስኩል ግራጁዌት ሳደርግ ሰው ሁሉ ቆሞ ምናምን ያጨበጨበልኝ ከአባ እንትኑ ስቀበል ምናምን እና ይወዝ ሪዲ እንትን የ12ኛ ክፍል ኤቭሪባዲ ተነስቶ በቃ ይሄ የነበረኝን እንትን ሪኮግናይዝ እንደማድረግ አይነት ቻሌንጆች እና 9ኛ ክፍል ስገባ ፎቅ ላይ ነው ትምህርት እንትኑ ክላሱ አንድ ፎቅ ወጥተን ነገር ነው የነበረው። አይ ቲንክ ታች አልነበረም። አንድ ፎቅ ወጥቶ ነው ክላሶቹ የሚጀምሩት። ያው መደገፊያ ያለው ብዙ አልቸገርም ነበረ ደረጃ ለመውጣት ቸገራሉ፣ ግን ድጋፍ ካለው አልቸገርም፣ ከሌለው ቸገራሉ። ሶ ድጋፍ ነበረው። ውጪ ላይ ያሉት ላይ ይቸገር ነበረ። ሶ ጓደኞቼን ምናምን ነው እንትን የምለውና እየወጣው እሳቸው እንደዚህ ይመጣሉ እና አርፍጄ ነገር ነውና የመጀመሪያ ቀን ክላስ ልገባ ማለት ነው 9ኛ ክፍልና ወዴት ነው የምትሄጂው አሉኝ። ከዛ ክላስ ልገባ ነው 9ኛ የት ነሽ? 9E ነበርኩኝ ትዝ ይለኛልና 9E ነኝ ምናምን አልኳቸውና I remember the look on his face. He was so አዘኑ፣ የሀዘን ስሜት ተሰማቸው አይነት ነገርና እሳቸው ማለት he can't help it በዛ ሰዓት የተሰማቸው ስሜት ነው፣ ግን he just felt sorry ሲያየኝ so ገባሁኝ። ከዛ ሃይ ስኩል ላይ ደግሞ ታቃለህ የሆነ አሉ ግሩፖች ምናምን በጣም ብዙ እንትኖች አሉ። ሶ ያኛው ጊዜ ነው አሁን ላልከው ጥያቄ ያኛው ጊዜ ሰልፍ ኮንሺየስ መሆን ልዩ መሆን ምንድነው ምናምን የሚሉ ጥያቄዎች የተነሱት። ከዛ ደግሞ ሰዎች በጣም ያዩኛል መንገድ ላይ ሲሄድ ጓደኞቼ ለምንድነው ሰው እንደሚያየን ምናምን ይላሉና እኔ አውቃለሁ ለምን እንደሚያይ እኔ እናምያለስ they're just ይሄ ኤሊየን ነው የምትሆነው ማለት የሆነ የተለየ ሰው ሁሉ የሚያዝንልህ እና አንተ ትምህርት ቤት እየሄድኩ ነው ደስተኛ ልጅ ነኝ ምናምን ብለው የሆነ ሰው መጥቶ ሲል ምን በቃ ምንድነው ነገር ነውና it didn't take the whole የነበረኝን ደስተኛ ህይወት ልጥቅ አረገኝ ማለት ሳይሆን ያቺ ጊዜ እንደዚህ አይነት ኮንሺየስ የመሆንና ነገሮችን አባቴንም ሄጄ እንደዚህ አይነት ስሜት እየተሰማኝ ነው ምናምን
ያልኩበት እንትና እሱም ደግሞ እንደዚህ ግድ የለም እንዲህ ቢሆን ጥሩ ነው እና ብዙ ጊዜ አቮይድ ያደረግ ነበር። ለምሳሌ በአዶፕሽን ልጆች ይላኩ ነበር አካል ጉዳተኛ ልጆች ስሰጥና ውጭ ሀገር ያድጋሉ ምናምን ሲሉት ኖ ነበር እና እንደሱ አይነት የሪሊፍ አለ አይደለ? እንደዛ ነው የሚታሰበው። በቃ እንደዚህ አይነት ልጅ ወስዶ የሆነ ቦታ የሆነ ሰው ያሳድግልሃል፣ እዛ ጥሩ አገር ያድጋል ኦር ዋቴቨር ተብሎ የሚታሰበውና እሱ እንትን አይልምና እንደዛ አይነት ጥያቄዎችን አነሳ ነበር። ይሄ ነገር ለምን ሆነ ምናምን ብቻ that was እንደሱ የሆነበት ጊዜ እሱ ነበር። ከዛ ሲያልፍ ደግሞ ያው እንግዲህ ወይ ቀጥለን አንተ ስትል እናወራለን። የሆነ ጊዜ ላይ አንድ ቪዲዮሽን አይቼ ነበረ እኔም መለከፍ ፈልጋለሁ ነው እሷን እድሜ ለመናገር ነው ያቺ ቪዲዮ ንገሪኝ እስቲ ስለሱ ምንድነው ሐሳቡ? እሱ ምንድነው ሐሳቡ መሰለህ እኔ የሴቶች መብቶች እንቅስቃሴ ውስጥ ስሳተፍ ሪፕሬዘንት አያረገኝም ብዬ አስባለሁ። ወይንም አካል ጉዳተኛ ሴቶችን የሆኑ ሴቶችን ነው ሪፕሬዘንት የሚያደርገውና ሁሉንም ሴቶች ዳይቨርሲቲን አያመጣም። እና ለምሳሌ ሴቶች የሚጠይቋቸው ፋንዳሜንታል ጥያቄዎች የኔ ጥያቄዎች ላይ ሆኑ ይችላሉ። እንደ አካል ጉዳተኛ ሴት የኔ ኤክስፒሪየንስ ኢትስ ዲፍረንት። ስለዚህ አሁን ሴቶች ይሄ ይደረግልን ሲሉ እኔ እንደ ሴት መቆጠር ነው የመጀመሪያው ጥያቄ፣ ወይም ሴትነቴ ሪኮግናይዝድ መሆን አለበት፣ እውቅና ይሰጠው መጀመሪያ። ከዛ በኋላ እኔ ጥያቄዎቼን እጠይቃለሁ የሚል ነገር ነው። ስለዚህ ምንድነው የሆነው? ለምሳሌ አንዲት ሴት መንገድ ላይ ስትሄድ ስትለከፍ መለከፉ ልክ አይደለም፣ ሐራስ ማድረግ ነው። ከለከፋ ደግሞ ወደ ሌላ ነገር ያድጋል፣ ልክ አይደለም፣ የማትፈልገው ነገር መደረግ የለበትም። እኔ መንገድ ላይ ስሄድ ወይም አንዲት አካል ጉዳተኛ መንገድ ላይ ስትሄድ ግን በሐዘኔታ ነው የምትታየው። ስለዚህ ሴትነቷ ሳይሆን አካል ጉዳቷ ሴትነቷን ስለሚከልለው እንደ ሴት ራሷ አትቆጠርም። ስለዚህ ስለ ለከፋ ያስፈልገኝም ለማለት መጀመሪያ እስቲ ልለከፍ ሴት እና ያ ነው በሐዘኔታ ከመታየት ወጥቼ ከዛ እንትን ውስጥ ቅርፊት ውስጥ ከዛ በኋላ አብሬ ጥያቄ ይሆናል ከነሱ እኩል። አሁን ግን ኢትስ ኖት የኔ ጥያቄ አይደለም፣ ምክንያቱም እኔ እየተለከፍኩ አይደለም። እኔ መማር እንደማልችል ወጥቼም ራሱ መንገዱ ላይ መመላለስ አልችልም እኮ፣ መንገዱ አይመቸኝም፣ ከቤት መውጣት አልችልም። ስለዚህ ከቤት ልውጣና ልለከፍ መጀመሪያ፣ ከዛ ለከፋን ደግሞ ነው ልበል። ልቀጠር ደግሞ ለምሳሌ በቅጥር ላይ ሴቶች የሚገጥሟቸው ነገሮች አሉ። ጥያቄዎች ይቀርቡላቸዋል እና በዛ መንገድ እንዲሄዱ ይገደዳሉ፣ ወይንም የፓወር ዲፍረንስ ሲኖር ስራ ቦታ ላይ ሐራስ ይደረጋሉ። እኔ መጀመሪያ እስቲ ልቀጠር ነው የኔ ጥያቄ እና እኩል እንዲሆን እና ብዙ ጥያቄዎችን ለማንሳት ለመሄድ እስቲ መጀመሪያ የኔ የሴትነት ሪኮግኒሽን ይሰጠኝ የሚል ነው። ከዛ ኤክስፒሪየንስ ጋም ሊያያዝ ይችላል። ግን ደግሞ ሴት አካል ጉዳተኞች እንደ ሴቶች ያላቸው ኤክስፒሪየንስ በሴቶች መብቶች እንቅስቃሴ ውስጥ ሪፕሬዘንት አልተደረገም ወይም አልወጣም፣ አልታየም። እኛ የምናወራው ከነሱ ውጪ ወይንም ጉዳት አልባ ስለሆኑ ሴቶች፣ ሌሎች አይነት ሴቶችም ሊሆኑ ይችላሉ። ለምሳሌ ገጠር ውስጥ በሆነ ሁኔታ ውስጥ የሚኖሩ ሰዎች ሪፕሬዘንት ይደረጋሉ፣ ወይ በመፈናቀል አውድ ውስጥ ያሉ ሊሆኑ ይችላሉና ሴቶች አንድ አይነት አይደሉም፣ ሆሞጂኒየስ ግሩፕ አይደሉም። የየራሳቸው የሆነ ማንነትና ጥያቄ ያላቸው ናቸውና አንድ አይነት ጥያቄ ሁሉ ላይሆን ይችላል። አት ዘ ኤንድ አንድ ላይ ይመጣል፣ ግን የተለያየ ነው የሚለው እሱን ለማንጸባረቅ ነው። እንግዲህ እሱን አዲስ አድማስ ላይ ነው፣ አዲስ አድማስ አይደለም አይደለ፣ አዲስ ነገር የሆነ መጽሔት ላይ ማርች 8ን አስመልክቶ ሴታዊት ንቅናቄ ትባላለች የሴቶች መብቶች ላይና እዛ ላይ ቦርድ ሰብሳቢም ነበርኩ አንድ ጊዜ ላይ። ግን በዛን ጊዜ ማርች ላይ ሴቶችን አስመልክቶ የሚወጡ እንትኖች ነበሩ፣ የሚወጡ ጽሁፎች ነበሩና እዛ ጽሁፍ ላይ ያካተትኩት ነው። ያ የኢንክሉዥን ጥያቄ ነው፣ የሴቶች መብቶች እንቅስቃሴ ላይ መካተት አለብን የሚለውን የሚያሳይ ነውና እንደውም በሸገር ሲተላለፉ ብዙዎቹ እሱ የተላለፈ አይመስለኝም። አሁን ትዛለ እኔ በቪዲዮ ሰርቼ ማውጣው ራሴ ጠይቂያ ቤት ተመጣጣለች። ብዙ ሰዎችንም ጥያቄ አስነሳ፣ ምን ማለት ነው እንዲህ ማለት እንዴት እንደዚህ ይባላል? ስለ ስነ ተዋልዶ ጤና ሳወራ መጀመሪያ
እስቲ ሪኮግናይዝ ተደርጎ እኔ እንደምወልድ እንደማንኛውም ሰው የስነ ተዋልዶ ጤናና የወሲባዊ ጤናን አስመልክቶ ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ የሚባለው ማለት ነው። በአማርኛ አስተረጉሞ ትንሽ ዊርድ ሆነ። እሱን አስመልክቶ እንደሚመለከተኝ መጀመሪያ ይታወቅ እና ሚኖር ጉዞኝ ሆስፒታል ሲሄድ እንደ ዊርድ እንትንና ተደፍራ ነው ምን ሆነሽ ነው ምናምን መባል የለብኝም። እና ከዛ በኋላ እንግዲህ ይሄንን የባለቤቴ አይሳተፍም እዚህ ላይ ምናምን ለማለት መጀመሪያ እኔ ያ ነገር እንደሚመለከተኝ ይታወቅና ቤት ውስጥ ዶሜስቲክ ቫዮለንስ ወይንም የቤት ውስጥ ጥቃት ይደርስብኛል ማለት እፈልጋለሁ ይላል። ያ ማለት እንደማገባ ቤተሰብ እንደምመሰርት ታውቋል ማለት ነው። ከዛ በኋላ ያንን እንትን እላለሁና ይሄን ይመስላል እንግዲህ እሱ ጋር በተያያዘ ያለው። እሺ የትምህርቱን ነገር እንጨርስ። ወደ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ገባሽ። መጀመሪያ ግን የተማርሽው መሰለኝ፣ ከዛ ሶሻል ወርክ ነው የመጣው። ንገሪኝ ስለ ዩኒቨርሲቲ ቆይታሽ ምን እናወራ ብዬ ነው ትንሽ። እሺ ዩኒቨርሲቲ ቆይታዬ በጣም ደስ ይል ነበረ። ማለት በጣም በደስታና በእንትን ነው ማስታወሰው ብዙ ጊዜና ከሃይ ስኩል ወጥተን ሃይ ስኩል ላይ የነበረው ጊዜ እንደዚህ አይነት እንትኖች ቅድም ያልኩ አይነቶች ያሉበት ግን ስቲል በጣም ደስ የሚሉ ሞመንቶች ብዙ ጓደኞቼ ጋር አካባቢ አላየውም። ይሄን ነገር ከኔ ቅርብ ያሉ ሰዎች አላየውም። የማየው ትንሽ ራቅ ብዬ ካለኝ ኮሚኒቲ ስወጣ ነው እንደዚህ አይነት ነገሮችን የማየውና ትንሽ ዲስኮምፈርት ይሰማኝ ነበረ። ምቾት አይሰጠኝም ሰዎች የሚያዩበት መንገድ ምናምንና ወደ ሃይ ስኩል ወደ እንትን ስንገባ ወደ ዩኒቨርሲቲ ስንገባ አዲስ አበባ ዩኒቨርሲቲ ነው የገባሁትና እንደምታውቀው በጣም ዳይቨርስ ነው። በቃ ማህበረሰቡ የተለያየ ነው። ከተለያዩ የሀገሪቷ ክፍሎች የሚመጡ ከተለያዩ የትምህርት ቤት ባክግራውንድ ፐብሊክ በለው የመንግስት ትምህርት ቤት በለው የግል ትምህርት ቤት በለው ሃይ ስኩል ሞሮፍ ተመሳሳይ ሰዎች ያሉበት ቦታ ነው። ምክንያቱም አብሮ ያደግን ነገር ስለሆነ በጣም ተመሳሳይ ነገር ነው። እዛ ግን ሲሄድ በጣም ብዙ ሰዎች ያሉበትና የተለያየ ማንነት ያለበት ነውና ዶርማችን ቻይና ዶርም ይባላል። በዛን ጊዜ በጣም ብዙ ዶርም በቂ አልነበረምና የሴቶች ህንጻው አለ 404 የሚባለው ዋናው ቻይና የሚባል የሆነ ሰፊ ከጎን የተሰራ ቤት ውስጥ 30 ሆነን ነበር። በቆርቆሮ አይነት የተሰራው ነው። በቆርቆሮ አይነት ነገር የተሰራው በቆርቆሮ አይነት የሆነ ኮምፐርሳቶም ነገር አለው የሆነ ብቻ 40-50 ሰው አንዴ ሚስ 30 አንድ ዶርም 30 ነበር። እንግዲህ በ95 ነው 95 የገባሁት 95 ነው የገባሁት አዲስ አበባ ዩኒቨርሲቲ እና የዛንዴ 30 ሆነን ነው ምን ኖር የነበረውና በጣም ብዙ የነበረው የካቴድራል ተማሪዎች አለን የተወሰንን ወንድና ሴት ስለሆነ ነው ብዙ አይደለንም። የካቴድራል ተማሪዎች እዛ ነበር ነው። የናዝሬት ስኩል ተማሪዎች ሴት ብቻ ስለሆኑ ኦልሞስት ሁሉም እዛ ዶርም ውስጥ አሉ። እኛ ግን ወንዶች ስላሉን አነስ እንላለን እና የክፍለ ሀገር ደግሞ ልጆች ነበሩ። የደብረ ማርቆስ ልጅ ነበረች አይ ቲንክ 2 ነበሩ እዛ ውስጥ 31 ላይ 30 በለው 20 ምናምን በቃ 30 ይጠጋል። ያችልም ዳውለት መጣ ነው የቤቷ ማለት ነው። የቤቷ ኤግዛክትሊ እና እንደዛ ነበረ የነበረውና ሁሉም በየቀኑ የአዲስ አበባ ልጅ አያድርም። ለነገሩ አንዳንዴ ቤትም ሄዱ አሉ አልጋ ኖሯቸው የማያድሩበት ምናምን አሉ። ማታ የማያድሩም ብዙ ጊዜ የማያድሩም ጓደኞቻችን ነበሩና እንደዛ ነበረ። እሱም የራሱ የሆነ ዩኒክ እንትን አለው። ፍሬሽማን ስንገባ የድሮ ካሪኩለም የመጨረሻ ባች ነኝ 12ኛ የድሮ ካሪኩለም የመጨረሻ ባች ከኛ ልክ ስንጨርስ ነው ያኛው የጀመረው ፕሪፓራቶሪ 10 የጀመረው። ስለዚህ እኛ የኦልዱ ባች ነን እኛ የመጨረሻዎች እና እሱ ነበረ። ልክ 1 አመት ተምረን መጥተው ከኛ ኩል ስኩል ገቡ ፕሪፓራቶሪ ተምረው ከኛ ቀጥሎ ያሉት ማለት ነው። እና እንደዛ ነበረና ትንሽ ሰፋም ያለ እንትን ነበር። የሁለት ባች በለው አንድ ላይ መጥቶ ነበር። ምክንያቱም እኛ ፍሬሽማን ተምረን ገባን፣ እነሱ ቀጥታ ወደ እንትን ገቡ፣ ወደ ትምህርቱ ቀጥታ ወደ ፊልድ መርጠው ነው የመጡትና የገቡት ማለት ነውና
ሶ ዩኒቨርሲቲ የነበረው በጣም እንዳልኩ በጣም ብዙ ጓደኞች ይሄ የነበረውም ፊሊንግ የተቀየረ የመጣበት ጊዜ ነው ሞር አፕሪሺየት የመደረግ አይ ቲንክ የተለያየ ሲሆን እንትኑ አፕሪሺየት የመደረግ ነገሩም ዲፍረንስን ኢምብሬስ የማድረግ ነገሩም በጣም ብዙ ነበረ አካል ጉዳተኛ ተማሪዎችም ነበሩ ግን ብዙ አልቀራረብም ነበር የሚገርም እንደዚሁ በሰላምታ ከሩቁ ምናምን ምክንያቱም በዛን ጊዜ ብዙ አላቅም ስለ ዲሴቢሊቲ እና ዲሴቢሊቲ አለኝ ማለት አቃለው ማለት አይደለም እና I don't know how to interact እና ብዙ ጓደኞቼ ነን ዲሴብልድ ወይም ጉዳት አልባ ስለሆኑ ከነሱ ጋር እንዴት እገጥማለሁ የሚለው ነው በጣም እንትን የነበረው በዛን ጊዜ አስተሳሰቤ ማለት ነውና እንደሱ አይነት ዳይቨርስ የነበረውና ሁኔታዎች እየተቀየሩ ሲመጡ እንዳልኩት በጣም እዛም ቢሆን ብዙ ጓደኞች ነበሩኝ የዶርሞቹም አሉ ከዛ ውጪም አሉ ከትምህርት ቤት አብረን የመጣናቸው አሉ እዛ የተዋወቅናቸው አሉ የሌላ ዲፓርትመንት ተማሪዎች ከዛ ደግሞ ድሮ የነበረው ትሬንድ ጂኦግራፊ አሪፍ አስተማሪ ካለ ፍሬሽማን ሁሉም ተማሪ ተጋፍቶ ምናምን እዛ ክፍል ውስጥ ይማራል አሪፍ የተባሉ አስተማሪዎች እየተሳደዱ እና ኤንሲአር ምናምን የሚባሉ በጣም ትልቅ ሆኖ ግን ይሞላል በግፊያ ምናምን ነው የሚገባው የሆነ ሰው ይጋፋልኛል ልገባለሁ ምናምን እና በጣም ጥሩ እንትን ነበረ እንደሱ አይነት ሁኔታዎች ነበሩ እንደውም ይሄ ሰልፍ ስቲም ዴቨሎፕ ሲያደርግ በኋላ ላይ ሁሌ የምለው ነገር አለና የሆነ ካፌቴሪያ ውስጥ የሆነ ስገባ ሁሉም ሰው ወሬውንም ስራውንም አቁሞ እኔን ነው የሚያየው ቀና ይላል እና ድሮ እሱ በጣም ነበር አንኮምፎርታብል የሚያደርገኝ ከዛ በኋላ ግን በጣም ኢንጆይ ማረጋው ነገር ሆነ ማለት ሳይኖር ሲቀር ሰዎች ሳያዩን ሲቀሩ ቅርቅር ነው በጣም አቴንሽን ለምጄ ኢንጆይ ማረግ ጀመርኩ እና በዛ ሂደት እንደዛ አይነት ሂደት ነበርና ብዙ ቦታዎች ብዙ ፋን የነበረበት at the same time ትምርቱም ነበር ግን በጣም ብዙ ፋን ብዙ ነገሮች የነበሩበት የጓደኝነት የጨዋታ የትን ጊዜ የነበረበት ነውና ህግ ትምህርት ቤት ነው የገባሁት ፍሬሽማን ከተማርኩ በኋላ ህግ ለምን ገባሽ ሲባል ብዙ ጊዜ ህግ በቃ የሚሰጠው ቦታ አለ prestigious የሆነ እንትን ነው አሁን ሳስበው ሁሉም የትምህርት አይነቶች ወይም ፊልዶች እኩል ኮንትሪቢዩት ያደርጋሉ ብዬ ነው ማስበውና ያ ሃይራርኪ መፈጠሩን አሁን ትክክል ነው ብዬ አላስብም ምክንያቱም ሳይኮሎጂን የመሰለ ትምህርት ለምሳሌ በጣም ነው የምወደው ሳይኮሎጂና ውጤታቸው ትንሽ ዝቅ ያለ ተማሪዎች ነበር የሚገቡት በእኛ ጊዜ የሚሰጠው ቦታ ትንሽ ነበር ኢማጂን ሳይኮሎጂ እንዴት ትልቅ ትምህርት እንደሆነና ያናደኛል አሁን ሳስበው እንደሱ መሆኑ እና እኛም ደግሞ ባወቀው ልክ ነው የምትመርጠውና በቃ ያወቅናትን ከዛ ውስጥ ይሄ ይሻላል ነገር ነው እንጂ በደንብ ኤክስፖዠር ኖሮን ብዙ ሰው ነግሮን ምናምን ኦፍ ኮርስ ሲኒየሮቻችን ይሞክራሉ ሊነግሩን ስለየ ዲፓርትመንታቸው ግን ያን ያህል እንትን አልነበረምና እኔ ደግሞ እንደነገርኩት የመጣሁት ከነጋዴ ማህበረሰብ ከበዛበት ስለሆነ ብዙ ይሄ ፕሮፌሽናሊ ብዙ የተወሰኑ ሰዎች ነው የነበሩትና ያን ያህል ይሄ የምለው ነገር አልነበረም እና እሱን ህግን የመረጥኩት ቻሌንጅ ያለበትና ትንሽ እንትን ያለው ክብርም አለው እዛው ግዴታ እዛ አንደኛ ምርጫዬ እሱን አረኩኝ እሱን ገባሁኝ በጣም ወድጄው ነው የተማርኩት ህግን ስገባ ያው ባልኩም ምክንያት በገባም ግን ከገባው በኋላ በጣም ወድጄው የተማርኩት ትምህርት ነውና ይሄን ይመስላል ወደ ማስተርስ ወዲያው እንደጨረስሽ ቀጠልሽ ወይስ ከአዲስ አበባ ዩኒቨርሲቲ ከተመረቀን በኋላ ከትምህርት ቤት ያው ስራ ፍለጋ ነው የሄድ ነው ቀላል አልነበረም ስራ ፍለጋው ምክንያቱም አሁን ያው በኋላ ላይ ነው ማስበው ዲሴቢሊቲ አካል ጉዳተኛን መቅጠር ብዙ ቀጣሪ አይፈልግም ወይም ሪስክ መውሰድ ይመስለዋል ወይም ደግሞ ካለመቻል ጋር ያገናኘዋል ስለዚህ ይሄ ነገር ያው አሁንም ድረስ ያለ ችግር ነው የአካል ጉዳተኞች የስራ ቅጥር የስራ መብት የመከበር እንትን በጣም ትልቅ ተግዳሮት ነው ከስራ ጋር የተያያዘ የትምህርት አክሰስ እንዳለ ሆኖ ተምረውም ደግሞ የጨረሱ አካል ጉዳተኞች ስራ በቀላሉ አያገኙምና ያው ለቅጥር ለኢንተርቪውም ለፈተናም ስትሄድ በዲሴቢሊቲ ምክንያት ነው ብለው አይነግሩም ግን በዛ ምክንያት ላይ ቀጥሩ እንደሚችሉ ደግሞ ግምት ይወሰዳል ምክንያቱም ያለው ነባራዊ ሁኔታ በተለይ ከአመለካከት ጋር ተያይዞ አካል ጉዳተኞችን የምናይበት መንገድ ከተረጂነት ጋር ከህመም ጋር የማያያዝ ነገር
ትክክል ያልሆነ ግንዛቤ ወይም አመለካከት ስላለን በዛ መንገድ ስለሆነ ማህበረሰባችን ከበዛ ውስጥ ተቀርጸን ያደግነውና በጣም ዲፕ ሩትድ የሆነ ስለሆነ ብዙ ጊዜ ትልቅ ቤሪየር ወይም ትልቅ እንቅፋት ነው ይሄ አመለካከት እንቅፋት ወይም ቤሪየር እና በዛ ምክንያት ቀላል አልነበረም። ግን አጫጭር ስራዎችን የኢትዮጵያ የህግ ባለሙያ ሴቶች ማህበር የህግ ድጋፍ የነጻ ህግ ድጋፍ ይሰጣል ለሴቶች ማለት ነው። አቅም ለሌላቸው ሴቶች የኢኮኖሚ አቅማቸው የህግ ድጋፍ ለማግኘት የማይችሉ ሴቶችን በአብዛኛው ያተኮረ ግን ሌሎች ማንኛውም ሴቶችም ሰርቪሱን ሲፈልጉ ይመጣሉና የህግ ድጋፍ ይሰጥ ነበር። አሁንም ይሰጣል የኢትዮጵያ ህግ ባለሙያ ሴቶች ማህበር። እዛ የህግ ምክር የሚሰጡ ባለሙያዎች አሉ፣ ሲኒየር ባለሙያዎች። ከነሱ ጋር በመሆን እነሱን አሲስት በማድረግ ነጻ የህግ ድጋፍ መስጠት እንደዚህ አይነት የሙሉ ጊዜ ስራ ሳይሆን በፓርት ታይም እንደ ቮለንቲር የሚሰራ ስራ ሰራ ነበር። ይሄ ዴታ ኮሌክሽን ምናምን አንዳንድ ቦታዎችም አጫጭር ስራዎችን ሰራ ነበር። ግን የሙሉ ጊዜ ስራ ወዲያው አላገኘሁም እና ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት የሚባል ድርጅት በተለይ ደግሞ የአካል ጉዳተኞችን በልማት የማካተት በሁሉም ዘርፎች የማካተት ስራ የሚሰራ ከተመሰረተ ብዙ ጊዜ በዛን ጊዜ ብዙ ጊዜ አልሆነውም ነበርና የትነበርሽ ንጉሴ አንዷ ኮፋውንደር ነች የድርጅቱ። እንደዚሁም ቦብ ራንሰም የሚባል አሜሪካዊ ከሌሎች አካል ጉዳተኞች ጋር የትነበርሽን ጨምሮ ሌሎች አካል ጉዳተኞች ጋር የመሰረቱት ድርጅት ነው ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት እና እሱ ድርጅት ከተቋቋመ ብዙ አልሆነውም ነበር የዛኔ። የትነበርሽ ከኔ 2 ሲኒየር ነበረች። በእርግጥ 1 አመት ተቀጥተው እነሱ የ1 አመት ልዩነት ነው የነበረን ግን በ97 በነበረው እንትን ማለት ነው እና እዛ ነው የመጀመሪያ ስራዬን የጀመርኩት። እዛ ነው መጀመሪያ በፓርት ታይም ከዛ በፉል ታይም እና እዛ ስገባ ስለ ዲሴቢሊቲ ምንም እውቀት የለኝም እንዳልኩህና ልክ እዛ ስገባ ነው ሌሎች አካል ጉዳተኞች ጋር አብሮ መስራት። በተለይ ድርጅቱ አካል ጉዳተኞችን ፐርፐዝሊ ይቀጥራል፣ ብቁ የሆኑ አካል ጉዳተኞች እንዲመጡ ኢምፓወር በማድረግ ሌላው ጋር ማካተትን ሲሰራ ራሱም ድርጅቱ አካታች ሆኖ ነው የሚሰራውና ያንን በማድረግ ብዙ ሌሎች አካል ጉዳተኞች ባለሙያዎችን አገኘው። የስራ ቦታ ላይ ደግሞ የተለያየ አይነት ጉዳት ያላቸው አይነ ስውራን፣ ሌሎች ፊዚካል ዲሴቢሊቲዎች ያላቸው፣ መስማት የተሳናቸው እንደዚህ ማግኘት ቻልኩኝ፣ መተዋወቅ ቻልኩኝ። ከዛ ደግሞ ኢኮኖሚክ ኢምፓወርመንት ላይ ነው መጀመሪያ ስራ የጀመርኩት እዛና አካል ጉዳተኞችን በኢኮኖሚ የማብቃት ስራና ስራ እንዲሰሩ የማድረግ በማህበር ተደራጅተው ስራ እንዲሰሩ የተወሰነ ገንዘብ ዶኔት ተደርጎላቸው ወይንም እንደ ሲድ ማኒ አይነት ነገር ተሰጥቷቸው ስራ እንዲሰሩ የምናደርግበት ፕሮጀክት ላይ ነው መጀመሪያ የገባው። ትልቁ ኢሲዲዲ የሚሰራው የዛኔ እሱን ነበርና ያንን የማወቅ እድሉ ገጠመኝና እዛ ነው የተሰራውት ማለት እችላለሁኝ። ማለት ስለ ዲሴቢሊቲ አወቅኩኝ፣ ስለ ራሴም መገንዘብ ቻልኩኝ። ዲስክሪሚኔሽን መገለል ምንድነው፣ አካል ጉዳት ምንድነው፣ የአካል ጉዳተኞች መብቶች እንቅስቃሴ ምንድነው። ሙቭመንት ነበረ። አካል ጉዳተኞች በማህበራት ተደራጅተው በተለያየ በዲሴቢሊቲ ታይፕም የሴት አካል ጉዳተኞች ማህበርም አለ፣ በዛን ጊዜ ተመስርቷል። ኦሬዲ ፌዴሬሽንም አለ፣ የአካል ጉዳተኞች ማህበራት ፌዴሬሽን። ስለዚህ ብዙ ስራ የተሰራበት ኤሪያ ውስጥ ነው የገባሁትና የዛኔ ያው ፓሽኔን ያገኘሁት እዛ ነው። የአካል ጉዳተኞች መብቶች ላይ መስራት የጀመርኩትም የወደድኩትም ያንን ስራ ያው ላይፍ ታይም ስራ ሆኖ የቀጠለውም ከዛ ነው የጀመረውና እዛ ነው ስራ የጀመርኩት። እዛ የተወሰነ ከሰራው በኋላ ደግሞ የማስተርስ ትምህርቴን መቀጠል ፈለኩኝ። በህግ ስፔሻላይዝ ማድረግ አልነበረም የፈለኩት፣ ሌላ ፊልድ ነው መማር የፈለኩት የነበረው። ከኔም የቀደሙ ታላላቆቼ የትነበርሽ ሶሻል ወርክ ነው ማስተርሷን የተማረችውና እንደ ሜንቶርም ስለሆነች እነሱን እያየሁኝ ነው እንትን ያልኩትና ወደ ሶሻል ወርክ ገባሁኝ ማለት ነው። ማስተርስ ስራ አቁሜ ነበረ ወደ ማስተርስ የገባሁት። ፉል ታይም ስራ እየሰራው በቀን ነበር የምትማሪው? አዎ ማስተርሱንም አዲስ አበባ ዩኒቨርሲቲ ማለት አዲስ አበባ ዩኒቨርሲቲ ግን ዩኒሳ ነበረ ካምፓሱ የሶሻል ወርክ የዛኔ ዩኒሳ አቃቂ እና እዛ እየተመላለስን ነበረ ምንማረው።
አሁን ሳስበው ይገርመኛል። በየቀኑ ጧት ሰርቪስ ነበረ ቃሊቲ ጋር ማሰልጠኛ ጋር ይጠብቀናል። ከዛ ከማሰልጠኛ እዛ ሄደን ከሰዓት እንመለሳለንና ያ በጣም የሚገርም ጊዜና አቁሜ ጀመርኩና የተወሰነ ከተማርኩ በኋላ አንድ ሴሚስተር ባይሞላም እንደገና ተቀጠርኩኝ ኢሲዲዲ በሌላ ፕሮጀክት ጎን ለጎን ማለት ነው። ስለዚህ ስራም እየሰራው ትምህርት ቤት ተማርኩ ነበር የቀጠልኩት ከዛች አጭር ጊዜ ጋፕ በኋላ ማለት ነውና ዩኒሳ እየሰራው ከዛ ደንበል ፊት ለፊት በደስታ ህንጻ ነበር ቢሮአችን የነበረው የኢሲዲዲ ሁለቱንም እንትን ያልኩኝ ማስተር ሴም ጨርሼ እዛው ቀጠልኩኝ የተወሰነ ጊዜ እዛ ነው። ከዛም በኋላ የተወሰነ ጊዜ ሰርቻለሁ። በአጠቃላይ 5 አመት በላይ ቆይቻለሁ ኢሲዲዲ ውስጥ። እንግዲህ አሁን ስለ ባንድም በሌላም ስለ አካል ጉዳት እየነካካን ነው። አሁን ብዙ ሰርተሽበታልና ዛሬም ያለ ማለት ማህበረሰባችን ውስጥ ያለ ካረዳድ ከስሙ ጀምሮ ብዙ አከራካሪ ነገሮች አሉ። ዲሴቢሊቲ ራሱን ምንድነው የምንለው አማርኛ አቻ ቃሉ ከሚለው ጀምሮ በቅርቡ በጣም ሰሞኑን ከዮሐንስ ጋር ሎየሩ ዶክተር ዮሐንስ ከሱ ጋር ይሄን ጉዳይ ያወራን ነበርና ያንቺንም እንድትነግሪኝ ነው። አሁንም ስናስብ አካል ጉዳት የሚለውን ስናስብ የምናይበት መንገድ ጋር ችግር አለ። ምንሽ ኢምፔርመንቱ አለ ባንድ ላይ እዚህ ጋር ደግሞ የሚፈጠረው ባሪየር አለ። የነዚህ ድምር ነው ዲሴቢሊቲ ሊያመጣ የሚችለው ከሚለው ጀምሮ አሁን የሆነ ተቋም ላይ ስትሄጂ ፎቅ ላይ ሆናል ቢሮ ላንቺ አይሆንም ትባያለሽ። ባሪየሩን የፈጠረው እዚህ ጋር ያለው ሰው ነው እሱ ጋር እንዴት ነው የምናየው አካል ጉዳተኝነት የሚለው ነገር። ከዛ እነዚህ ደግሞ ሞዴሎቹንም አብረን እናያቸው። በተለይ ቀደም መጀመሪያ ላይ ሳል መጥተው ተሰማች ያልሽው ይሄ ቻሪቲ ሞዴሉንም ሌላውንም እንየውና እንዴት ነው የምናስበው እንዴት ነው የምናየው የሚለውን ትንሽ እናወራበት። እንግዲህ አካል ጉዳተኞችን የምናይበት እንትን ሞዴሎቹ ቀደም እንዳልከው ከቻሪቲ ሞዴል ነው የሚጀምረው። ቻሪቲ ሞዴል የችሮታ አመለካከት ማለት ነው። አካል ጉዳተኞችን ከተረጅነት ከተጠቂነት ጋር አያይዞ የማየትና ከዛ ያለፈ ማንነት እንደሌላቸው ማሰብ። ስለዚህ በዛ ሞዴል ውስጥ አካል ጉዳተኞች ምንም ለሶሳይቲ ኮንትሪቢዩት አያደርጉም። እየተረዱ ወይም የሆነ ኢንስቲትዩሽን ውስጥ በተረጅነት ይቀመጣሉ ወይም ቤት ውስጥ ይቀመጣሉ እንጂ ለማህበረሰቡ ኮንትሪቢዩት የሚያደርጉበት ምንም መንገድ የለም። ቻሪቲ ነው ሞዴሉ ማለት ነው። በተረጅነት ብቻ ነው የሚያየው። ከፍ ሲል ደግሞ ቀጥሎ የመጣው ሜዲካል ሞዴል ነው። ትንሽ ሻል ያለው ማለት ነው። ሜዲካል ሞዴል ደግሞ ያው አካል ጉዳተኞችን እንደ ህመምተኛ ነው የሚያየው። ፊክስ መደረግ ያለባቸው ለምሳሌ ሰው ሲታመም ለምሳሌ ቴምፖራሪ ሰው ሲታመም ይተኛል። ከዛ ትሪትመንቶች ህክምናዎች ይወስድና ሲሻለው ነው ወደ ቀን ተቀን ስራው የሚገባው። እንደዛ አርጎ የማየት ማለት ነው አካል ጉዳትን እና በዛ እንደውም ተርሞች አሉ አይደለ? አሁን በሽተኛ ምናምን የሚል ቃል ይጠቀማል ሰው። እኔን እንደዛ ብሎ አሁን ለምሳሌ አንድ ጊዜ መታወቂያ ላወጣ ቀበሌ ሄድኩኝና አይመችም የቀበሌ እንትኖች የወረዳዎች አሁን ያሉት ይታወቃሉ ህንጻዎቹ ደረጃ አላቸው ወይ 4ኛ ፎቅ ላይ ወይ ምናምን 3ኛ ላይ ሊሆን ይችላልና ወርደው ያስተናግዳሉ። በዚህ መንገድ ነው አካል ጉዳተኞችንና መውጣት የማይችሉ ሰዎችን እየወረዱ እያስፈረሙ ምናምን ነው እንትን የሚሉትና ያው እሱን እንትን ነው የምንጠቀመው። ልክ ባይሆንም አትሊስት ሰርቪሱ ግን ግዴታ መሰጠት ስላለበት ወርደው ይሰጣሉና እንደዚህ እንትን የምትለዋ ሴት ወርዳ አስፈረመችኝ የሆነ ነገር ያመጣች። ወይ በጣም ጥሩ ነገር ነው ህንጻው አይመችም ያው ግን እናንተ እየወረዳችሁ ማስተናገዳችሁ ጥሩ ነገር ነው አልኳት። እታች የመጣች እንትን እያለች ነውና ከዛ አው በሽተኞችን በዚህ መልኩ ነው እናስተናግዳለች እና በቃ በሽተኛ የሚለውን ቃል አለች። ለሷ ለውጥ የለውም ታሞ የመጣ ሰውና እኔ ብዙ ለውጥ የለንም ለሷ በዛ መንገድ ነው የምታየው። ስለዚህ ያ የታመመ ሰው ህመምተኛው ሰው ፊክስ ተደርጎ ነው ከዛ ለሶሳይቲ ኮንትሪቢዩት የሚያደርገው እንጂ አዛያም እኔ እንደዛ ልሆን አልችልም ማለት ነው። ስለዚህ ያ ሞዴል ነው አመለካከቱ ሶሳይቲ ውስጥ ያለው። ባይተው በጣም ይሄ ሞደርን የሆኑ ሶሳይቲዎች ላይም ታየዋለህ በተለየ መልኩ ነው እንጂ እና ሁሌ ማነሳት ደግሞ አንድ አጋጣሚ ስላለች ሁሌ ኢንተርቪው ላይ ማነሳት እሷን ላንሳ። መኪና እየነዳው መብራት ጋር ቆሜ የኔ ቢጤ ሊለምን ይመጣል። ትንሽ ልጅ አነስ ያለ ልጅ ነው ልጁና ሙዬ ለዳቦ ሙይልኝ ምናምን ይላልና ትንሽዬ እንትኑን ዝቅ አድርጌዋለሁ። ቆይቷል ከአመታት በፊት ነውና
ከዛ ይለምናል እባክሽን ምናምን ከዛ እንደዚህ ይላሉ እግዚአብሔር ይስጥልኝ እላለሁ ለማሳየት እሞክራለሁ እንትን እላለሁ ከዛ ጠጋ ሲል አየው ይሄንን ክራንች ግሬን ምናምን አየው ውይ በጣም ይቅርታ ብሎኝ ጥሎኝ ሄደ እና that's the በዛ መልኩ ነው አሁን እሱ ለምሳሌ እኔ በዛ ሰዓት የምነዳው መኪና የለበስኩት አለባበስ ስታተስ ምናምን ይዳዝማት ያጠፋውሉ በዜሮ ነው የሚባለው ምክንያቱም አካል ጉዳተኛ አይለመንም በቃ ያ የቻሪቲ ሞዴል ነው ውስጡ ያለው ስለዚህ he felt sorry በመጠየቁ ራሱ በጣም ተጸጸተ እኔ ተመሳሳይ አጋጣሚ ከዚህ በፊት አጋጥሞኛል ልጅቷ እኔን ትለምነኛለች ከናታቸው ጋር ሆኖ የሚለምኑ አይደል እና የሆነ 4 ኪሎ ጋር ሮሚና ቢባል ቤት ወደዛ እየሄድኩኝ ነው እሱም ቆይቷል እና ስገባ ልጅቷ እኔ ጋር መጣ ትለምና እናትየው እዛ ጋር ቁጭ ብላ ልጅቷ እየተከተለችኝ ትለምናለች እና ትግርኛ አልሰማም በእነሱ ቤት እና ግደፍ ያለው አለ አንካስስ አለች አንካሳ ናት ለራሷ ታያት እንዴት ትለምኛታለች እናትየው ናቸው አይሽ ግን የቀደሙ ስትነግሪኝ የነበረው በልጆች ጋር ኩል ነው ያልሽው አይሽ እዚህ ጋር ይታያል ልጅቷ ስቲል ምንም አይደለም she felt like ምን ለመን ሰው እንደሆነ አምናለች መጣለች እናትየው ግን she told her እንዴት እሷን ትለምኛለች እሷ እኮ ቃሉ የተጠቀመችው እና ትግርኛ ስለምሰማ እኔ ሰምቻታለሁ ያለችው ግን ብዙ አማርኛ ስለሆነ እሷ እኔ ያልሰማም ብላ ነው ወይም ብሰማም ሜቢ ከዛ ይሄ ነው አስተሳሰቡ ይሄ ማለት መንገድ ላይ የኔ ቢጤጋ ምናምን ያለ ነው ለማለት አይደለም ሱፉን ግጥም አድርጎ ቢሮ የሚመጣ አስተሳሰብ ነው ይሄ ያስተሳሰብ ምክንያቱም ከማህበረሰቡ ነው ምንወጣ ሁላችንም መሪም ስንሆን አስተማሪም ስንሆን ዶክተርም ስንሆን ዶክተሮች ለህክምና ስትሄድ ምን ለህክምና የሄዱ አካል ጉዳተኛ ሴቶችም ተደፍረሽ ነው ወይ ብለው ይጠይቃሉ ያ እርጉዝ ሆኖ ለቼክአፕ ሄዱ they don't even ask them ምን ማለት እኔ ስለሌላው እንትን ላወራ አይደለም የመጣሁት ህክምና ለማግኘት ነው ያንን ኤቲካል እንትን እንኳን ሪስፔክት አያደርጉም ሶ ሌሎች መንገዶችን ሁሉ ይጠቁማሉ እንደ አይነት መንገዶች አሉ ጽንስ እንትን ለማድረግ እና በዚህ አይነት አመለካከቱ ስለዚህ ተምረህም ይሄ ነገር አመለካከትህ አንዳንዴ የገነገነ ሁሉ ትልቅ የሆነ ሊሄድ ይችላል እንግዶች ሆነኛ ጋር እኮ የሚመጡ ሰዎች ራሱ አንዳንዴ ይጠቀሙታል አካል ጉዳተኛና ጉዳት አልባ የሚለውን ከመጠቀም ይልቅ አካል ጉዳተኛና ጤነኛ ሰው ይልሻል ጤነኛ ኖርማል እጽጽሩን አየሽ ኖርማል ነው አካል ጉዳተኛ ስለዚህ ኖርማል የሚባለው አለ አካል ጉዳተኛ አለ ሶ በዛ መልኩ ነው በጣም ዴሮጋተሪ ተርሞች ደግሞ አሉ ምን ተጠቀማቸው አካለ ስንኩል አሁን ለምሳሌ it's so degrading የሆነ እንትን ነው ተርም ነው ወይንም ምን እናገራቸውና ሶ እንደዚህ አይነት ስለዚህ አካለ ስንኩል ሞሮፍ ከቻሪ ከመሰናከል ጋርና እንትን ከማለት ጋር ይያያዛል አይደለ የሆነ አንድ ካቴጎሪ ነገር ውስጥ የመግባትና ጠቃሚ ነው የሚለውን እንትን ማይል ስለዚህ በዚህ መልኩ ሰዎች የኛ ማህበረሰብ በቻሪቲና በሜዲካል ሞዴል መሃል ነው ያለው አጎቴ የሆነ ጊዜ ትምህርት ቤት ሊያደርሰኝ በመኪና ዩኒቨርሲቲ አያስገቡም ዝም ብሎ መኪና መግባት አይቻልም ተናግረህ ነው የምትገባው እና በሽተኛ ይዣለሁ በሽተኛ ናት አላቸው እንግዲህ ይሄ ለአጎቴ በጣም እንትን የሆነ ነው ማለት he's just በቃ የሚጠቀመው ቃል ለሱ ለማስረዳት በቃ እንደዛ አይነት ሰው ናት ነው ግን ለኔ ትሬት የሚያደርግበት ምናምን እንደሱ አይደለም ወይ ትምህርት ቤት እኮ ያደረሰኝ ነው ምናምን አስበዋል በሽተኛ እንዴ ነው ትምህርት ቤት የሚገባው እና እንደዚህ አይነት እንትኖች አሉ ሶ ስር የሰደደ ስለሆነ የታውነው እየመሰለን ራሱ እየመጣ በጣም ያስቸግረናል አንኮንሺየስ ባያዝ እንላቸዋለን ውስጣችን ያሉ ማናቃቸው በሆነ መንገድ የሚወጡ ማንነቶች አሉ አንኮንሺየስ ባያዞች አውቀን ካልሰራንባቸው በጣም አስቸጋሪዎች ናቸው ለምሳሌ አጭር ሰው ላይ ባያዝ ሊኖረኝ ይችላል በጊዜ ሂደት ኖሮኝ ሳላስበው አጭር ሰው ላይ ከአጭርነቱ ጋር የማይመሳሰል ነገር ላይ ኔጌቲቭሊ ዲሳይድ ላደርግ እችላለሁ ማለት ነው ሊቀጠር የመጣው ሰው በቃ ባለኝ ባያዝ ምክንያት የቆዳ ቀለሙ ጠቆር ያለ ሰው ወይም በጣም ነጭ የሆነ ሰው ሊሆን ይችላል ባያዞች አሉ ስለዚህ እነዛን ባያዞች ውስጣችን ተቀብረው አሉ
ህፃናት ናቸው ቀጥታ የሚናገሩት እንጂ ትልልቅ ሰዎች ውስጣቸው ይዘውት ለመያዝ ይታገሉና ግን ዲሲዥናቸውን አፌክት ማድረግ አይቀርም እና እንደሱ አይነት ነው። ስለዚህ ሞዴሎቹ እነዚህ ናቸው። እንግዲህ ሶሻል ሞዴል የምንለው ፕሮግሬሲቭ የምንለው ሞዴል መጠቀም ያለብን ብለን የምናስበው ግን ቀደም ያልከው ኢምፔርመንት እና ዲሴቢሊቲ የአማርኛ ቃላቶቹ ስለሌላቸው ነው። አካል ጉዳት ስለሆነ የምንለው አትሊስት የተስማማንበት ኢምፔርመንት የምንለው ቃል ስለሌለ ለጊዜው እሱን ነው የምንጠቀመው። ስለዚህ እንግሊዘኛው የምንጠቀመው በዛ ምክንያት ነው። ኢምፔርመንት እኔ ጋር ያለው ነገር ነው። የእግሬ ጉዳት መንቀሳቀሰው ክራንች እና ብሬስ ተጠቅሜ ነው መንቀሳቀሰው። ስለዚህ I have a physical impairment አለኝ። ያ ያለኝ ኢምፔርመንት እኔ ጋር ያለ ነው። ከዛ ሶሳይቲው ያስቀመጠው መሰናክል አለ በተለያየ ምክንያት ፊዚካል ሊሆን ይችላል፣ ከባቢያዊ ሊሆን ይችላል። የህንጻ ተደራሽ አለመሆን፣ የመንገድ ተደራሽ አለመሆን፣ ጉድጓድ በየቦታው ይቆፈራል። all these barriers ፊዚካል የምናያቸው ቤሪየሮች፣ መንገዶች፣ ትራንስፖርት ያሉ አለ። ከሱ ጋር የኔ ኢምፔርመንት ሲገናኝ ዲሴብልድ ሆናል። ዲሴቢሊቲው የሚመጣው የኔ ማህበረሰቡ ከሚያስቀምጠው መሰናክሎች ጋር ስንገናኝ ነው ዲሴብልድ ሆኖ እንጂ ኢምፔርመንቱ በራሱ ዲሴብል አያረጋኝም። ስለዚህ ማህበረሰቡ ነው እኔን ዲሴብል የሚያረጋኝ የሚልና ብሌሙን ከኔ ወደ ማህበረሰቡ ይወስዳል ማለት ነው። ከአካል ጉዳተኛው ወደ ማህበረሰቡ ይወስዳል። እዚህ ምቹ የሆነ ነገር ሲኖር ዲሴብልድ አልሆንም። አሁን ለምሳሌ ከዚህ ሩም ውስጥ ካልወጣን እኔ ዲሴብልድ አይደለሁም፣ ኢምፔርመንት ነው ያለኝ ልንል እንችላለን። ስወጣ ግን ደረጃዎች ምናምን አሉ፣ የዛኔ ዲሴብልድ ሆናለሁ ማለት ነው። ከዛ ከኮሚኒኬሽን ጋር የኮሚኒኬሽን ደግሞ መሰናክሎች ወይም ቤሪየሮች አሉ። ለምሳሌ የምልክት ቋንቋ ከሆነ የምጠቀመው በሁሉም ኮንቨርሴሽኖች በድምጽ ከሆኑ ያ ለኔ ቤሪየር ነው የምልክት ቋንቋ ከሌለኝ እና የዛኔ ዲሴብልድ ሆናለሁ። የምትለውን አልሰማም፣ የምታረገውን አልሰማም፣ የኢንፎርሜሽን የማግኘት መብቴ ይጣሳል። ከብዙ ነገሮች ወደ ኋላ አቀራለሁ ማለት ነው። አቲቲዩድናል ቤሪየር ቀደም ያልኩት ያመለካከት ትልቁ ለሌሎችም ቤሪየሮች ወይም መሰናክሎች መነሻ የሚሆነው አቲቲዩድናል ቤሪየር ምንለው የግንዛቤ ክፍተት ልበለው መዛባት ልበለው እንደዛ አይነት ማለት ነውና ቀደም ያልኳቸው የቻሪቲ እና የንትን ሞዴሎች ከሆነ የማየው እኔ ለምሳሌ በዛ መንገድ የምታየኝ ከሆነ እዛ ጋር ሊሚት ታረጋኛለህ፣ ከዛ ውጪ ያለውን ማንነቴን ዲስሚስ ታረጋለህ ማለት ነው። ስለዚህ ዲሴቢሊቲን ካለመቻል ጋር ነው ብዙ ሰው የሚያገናኘው። ከዛ ደግሞ የማንነቶች መደራረብ አለ። እኔ ሴት ነኝ፣ አካል ጉዳተኛ ነኝ። ሴት አካል ጉዳተኛ መሆን የራሱ የሆነ ማንነትን ያመጣል። አሁን ኮንቬንሽኑ የአካል ጉዳተኞች መብቶች ስምምነቱ disability is a human diversity ነው የሚለው። human diversity ማለት ልክ እንደ ቀለም፣ እንደ ጾታ፣ እንደ ሌላው ነገር ነው ብሎ ካለ እኔን አሁን ለምሳሌ ዲሴቢሊቲን አውጥተህ እንድታየኝ አልፈልግም፣ ማንነቴ እንደሆነ ነው ማስበው ማለት ነው። ስለዚህ ያ እንደ ማንነት እንደ አንድ ማንነት ታይቶ በዛ መልኩ ትሪት መደረግ አለበት ማለት ነው። እና ስታስበው አሁን ባለፈው አንድ ትሬኒንግ ስሰጥ አንድ ልጅ ይጠይቀኛል፣ ግን ይሄ ሶሻል ቤሪየሮች ናቸው የምንለው ነገር ለምሳሌ ተፈጥሮ ራሱ ኮረብታማ ምናምን ተራራማ ምናምን ሆኖ ነው የሚሰራው እና በተፈጥሮ በራሱ እንትን ነው ልንል ነው ወይ አለኝ። ግን ተፈጥሮን እንደዚህ አድርገን መንገድ እናረጋው የለ መንገድ አድርገን እንሰራው የለ ነን ዲሴብልድ ለሆነው መንገድ አድርገን ከሰራነው ለሁሉም ደግሞ መንገድ ህንጻ ከተሰራ ደረጃ የሚሰራው በእግሩ የሚሄድ ሰው እንዲወጣ ደረጃው ባይኖር አይገባም አይደል? አክሰሱን የፈጠረው ደረጃው ነው። ስለዚህ ራምፑ ቢኖር ደግሞ ለኔ አክሰሱን ይፈጥራል። ደረጃውን መስራት ከቻለ ራምፑን የማይሰራበት ምክንያት ምንም የለም። እና እንደውም ባለፈው አንድ ትሬኒንግ የሰጠን ሰው ከሳውዝ አፍሪካ የመጣ እየነገረኝ ነበር ሃይኪንግ አክሰሰብል ነውና መሞከር አለብሽ ለአካል ጉዳተኞች አክሰሰብል የሆነ ሃይኪንግ የሚሰራ ሰው አለ ምናምን ብሎኝ ነበር። ሃይኪንግ ነው። ሃይኪንግ ግን ዲሴቢሊቲ ኢንክሉሲቭ መሆን ይችላል። ገባ? ስለዚህ እኛ ለሁሉም ዩኒቨርሳል የሆነ ለሁሉም የሚመች ነገር ስለማንሰራ ነው እንጂ መንገድ ስለሌለው አይደለም። ለነን ዲሴብልዱ ደረጃ ካለ ዊልቸር ለሚጠቀመው ራምፕ ይኖራል፣ መደገፊያ ይኖራል፣ አለቀ። ስለዚህ ሲምፕሊፋይድ በሆነ መንገድ ማየት ነው። ለምሳሌ በሮች ጠባብ ይሆናሉ፣ ዊልቸር አያስገቡም።
ወፈር ላለ ሰውም አያስገባም። ዩኒቨርሳሊ ለሁሉም ሰው እንዲመች ተደርጎ አልተሰራም ማለት ነው። ለምሳሌ ቁመታቸው አጭር የሆኑ ሰዎች እንደ ዲሴቢሊቲ ነው የሚቆጠረው። ወንበር አይመቻቸውም፣ ትራንስፖርት አይመቻቸውም። ትራንስፖርቱ ለምሳሌ ደረጃውን ወጥቶ ለመግባት ባስ ውስጥ አጭር እግር ያለው ሰው ይቸገራል እና እንደ ዲሴቢሊቲ ላናየው እንችላለን፣ ግን አክቹዋሊ ቤሪየር ስላለው ነው። ኢምፔርመንት አለው፣ እግሩ አጭር ነው ወይም ሌሎች የሰውነት ክፍሎቹ ወይም ክፍሎቹ አጭር ናቸው። ከዛ በኋላ ከቤሪየሩ ጋር ሲገናኝ ሊሚት ያደርገዋል ማለት ነው፣ ፖቴንሻሉን ይለዋል። ስለዚህ ከማህበረሰቡ እኩል ከመሳተፍ የሚከለክሉ ናቸው። ባነሰ ምናምን አይደለም፣ እኩል ከመሳተፍ ከመማር የጤና አገልግሎት ከማግኘት ካልቸራሊ ያሉ ነገሮች ላይ እስከመሳተፍ የመዝናኛ አገልግሎቶች ጭምር ከሁሉም እኩል የመሳተፍ መብት አለኝ እንደ ሰው ማለት ነው። ያንን መብቴን የሚገድቡ ነገሮች ናቸው እነዚህ ቤሪየሮች። ማህበረሰቡ ነው የፈጠራቸው። ማህበረሰቡ በዛ አስተሳሰብ ኖርማል ያለው ማህበረሰብ አለ፣ የሚሰራውም ለዛ ለኖርማሉ ነው። ይሄኛው እንግዲህ እንደ አብኖርማል ይቆጠር እንደሆነ እንደዛ ነው የሚሆነውና ከምንላቸው ቃላት ጀምሮ እንኳን ላንቺ ለጤነኛውም አይሆንም የሚል አባባል አለ። ማለት እኔ ጤነኛ አይደለሁም ማለት ነው በሌላ አማርኛ። ለኖርማሉም ትናይልም እንኳን ላንቺ የሚል እና እነዚህ ነገሮች በጣም አብረው አስተሳሰባቸው ተቀይረዋል የሚሉ ሰዎች ጋር ራሱ እኛ ላይ ራሱ ልታየው ትችላለህ። ምክንያቱም እኛም ማህበረሰብ ውስጥ ያለንና ብዙ ማገዶ ፈጅተን ነው እንደዚህ የምንለውና በዛ መልኩ ነው የሚታየውና ራይት ቤትስ ሞዴልም ከዛ ጋር የተያያዘ ነው። ሂውመን ራይትስ ቤዝድ የምንለው አሁን የአካል ጉዳተኞች መብቶች ስምምነት ይዞ የመጣው የአካል ጉዳተኞች ጥያቄ የመብት ጥያቄ ነው። ራይት ቤዝድ አፕሮች እንለዋለን። ስለዚህ ከመብት አንጻር ነው መታየት ያለበት። አንድ ሰው ስለፈለገ ስላለ ሳይሆን ያ አካል ጉዳተኛ ከሌላው እኩል ያቺ አካል ጉዳተኛ ከሌላው እኩል የመሳተፍ መብት ስላላት ግዴታ የሚጥል ይሆናል ማለት ነው። ስለዚህ ሂውመን ራይትስ ቤዝድ የምንለው ደግሞ አሁን የምንጠቀምበት ከሶሻል ሞዴሉ ቀጥሎ የመጣ አስተሳሰብ። አንድ ጊዜ 7 ዓመት አካባቢ ሆነዋል ቢሾፍቱ ለአንድ ስብሰባ ሄደን የዚህ ከአካል ጉዳተኝነት ጋር የተገናኘ ስብሰባ ላይ ነው። አንቺ ገባሽና ረስተሽው ሊሆን ይችላል ጊዜውን። አይመችም ሆቴሉ እና ስብሰባው የሚካሄደው ግን ስለ አካል ጉዳተኛ ጉዳይ ነው እና ድሩ ደርሶች ስትናገሪ ቢያንስ ይሄንን ነው ማለት ይችሉ ነበር ስትይ የመጀመሪያ አስታውሳለሁና አትሊስት ከዚህ መጀመር አለባቸው። የግዴታ መንግስት እንዲያርገን ሳይሆን እኛ እንኳን ለምናዘጋጀው ዝግጅት ራምፕ አለ ወይ መውጫ ቦረጃ አለ ወይ የሚለውን አይተን ነበር ሆቴል መከራየት የነበረብን ስትይ ነበርና እንዲህ አይነቱን ነገር በምን አይነት መንገድ ነው መቀየር የሚቻለው የሚለውን ለማንሳት ነውና እውነት ነው። የእያንዳንዱን ሰው አያይም የራሱን ኦፍ ኮርስ መንግስት ዋናው ግዴታ የተጣለበት ነው። ግን ደግሞ እንደ ግለሰብ እንደ ማህበረሰብ ያለንን ኃላፊነት አናይም እና ብዙ ጊዜ እንግዲህ እኔ ስቴጆች ላይ አንዳንዴ አልወጣም እላለሁ ወይ አውሩድልኝ ፖዲየሙን ብቻ የሆነ ዲስራፕትም ለማድረግ ሞክራለሁ። ምክንያቱም አድቮኬሲ የሚሰራው በዛ መንገድ ስለሆነ ወይ ደግሞ ወጥቼ እዛ ስቴጅ ላይ ወጥቻለሁ ግን ይሄ ትክክል አይደለም መውጣት ግዴታ ከሆነብኝና ያ ኦዲየንስ ሊያየኝ የሚችለው በዛ ልክ ሆነ። ለምሳሌ አፍሪካን ዩኒየን አክሰሰብል ነው ግን ፖዲየሙ አክሰሰብል አይደለም። ደረጃ ወጥተህ ነው ለንግግር እዛ ላይ የምትወጣው። ወጣለሁ ምክንያቱም ስፔሱን መጠቀም አለብኝ አለበለዚያ ድምጼ ላይሰማ ነው። ስለዚህ ወጥቼ አካል ጉዳተኞች ስፔክታተርስ ብቻ አይደሉም መሪዎችም ናቸው። ስለዚህ ለአካል ጉዳተኛ መሪ ሆኜ መጥቻለሁ። ስለዚህ ለኔም የሚመችትን ማዘጋጀት ግዴታችሁ ነው። ስለመብት የሚያወራ ተቋም ነው ብዬ ነው ንግግሬን የምጀምረው። ስለዚህ በእንደዚህ አይነት መልኩዎች አሻፈረኝ በማለት አልገባም እንትን አይደለም። እንደዚህ አይነት ነገሮች ናቸውና ትላበሰውና ማንነትህ ይሆንና እንደዛ አለመሆን ያቅታል እና በየሄድኩበት ቦታ ማየውም እንትን ምለውም እሱን ነውና ኦፍ ኮርስ ያደክማል። በጣም የሚያደክም ነገር ነው። አንዳንዴ ሁሌ እንደዛ መሆን አይቻልም እና ይደክምህና ዝም የምትልበት ጊዜ አለ። እንደ ሰው ይደክማል። ግን አሁን ለምሳሌ አክሰሰብል ፓርኪንግ ካለ ሌላ ቦታ አላቆምም። እኔ ማወቅ አለባቸው እዛ ቦታ ይሄ አስፈላጊ እንደሆነና ለምንድን ነው የምታቆሙት እላለሁ። ይሄ አካል ጉዳተኛ ነው እዚህ ጋር የቆመው ግን ሪዘርቭ ያደረጋችሁት ምልክት ያደረጋችሁት ለአካል ጉዳተኛ ካልመጣችሁ እንዴት እናረጋለን ምናምን ይላሉ ማለት ነው።
ሪዘርቭ ማድረግ ማለት እኮ ስንመጣ እንጠቀም እና እንዴት እናርግ እንመጣለን እያልን እንምጣ ምንድነው ምናምን እና ልክ ሁሌ ጓደኞች አብረውኝ ከሆኑ በጣም ይስቃሉ። እሺ አሁን ሪአክሽኖቹን ተመልከቱ ምናምን እላቸዋለሁና እንግዲህ የሚያነሳው ሰው ወይ የተዘጋ ከሆነ እችን አንሱልኝ እዚህ ጋር ነው የምቆመው ነው የአካል ጉዳተኞች ነው ይሉኛል። እዛ ጋር ቆሞ ማለት ነው። እሺ እዚህ ጋር ልለጥፍ ከዛ እሺ ነው አዴ ጠጋ በሉ ብላ እዛ ጋር አይቻልም ይሄ አካል ጉዳተኞች እንዴ እና አካል ጉዳተኛው እየነዳ መጥቶ የሚቆምበት አይደል አካል ጉዳተኛ መሆን እንዴት ነው? ከዛ እንደገና ተጠርቶ ምናምን በጣም ይቅርታ ነሽ እንዴ በጣም ይቅርታ ምናምን ብለው እንትን ይላሉ ማለት ነው። እና ይሄ በቃ መኪና ይዞ አይመጣም ብለው አስቧል። ወራስ መኪና ይዞ ይመጣል ብለው ደግሞ ፓርኪንግ ሪዘርቭ ተደርጋለች። እና ይሄ ለአካለ ስንኩላን ነው ወይ ምናምን ካሉ እንደዚህ አይባልም ሲጀመር አባባሉ እንደዚህ ነው ምናምን እና እንደዚህ ሊቆም ለኛ ነው እንትን ያለው እና ስለዚህ አንሳልኝ ምናምን በቃ ብቻ ከዛ ደግሞ ይሄ ኢምፓወርድ እና መብት የምትጠይቀውና ስትመጣ ደስተኛ የማይሆኑ ሰዎች አሉ። የሚፈልጉ ቦታ ሌላ ቦታ ነው የሚጠብቁና እዚህ ቦታ ላይ ከነሱ ጋር እኩል ስታወራ በጣም ኦፌንድድ የሚሆኑ ሰዎች አሉ። አንዳንዴ ምን የሚል ነገር እንደውም ባለፈው ጽሁፌ ላይ አካትቸው ነበረ። ማዘን የበላይነት ምልክት ነው አንዳንዴ የሚል ነገር አለ። you feel sorry for me because you think you are better than me ከኔ የተሻልክ ከሆነ እንደሆንክ ስለምታስብ ነው። ስለዚህ ያ ነገር ኢጎህን ይነካዋል ትነጠቃለህ። እኔ ካንተ እኩል ሳወራ ያንን ስፔስ እንትን እያልኩብህ ነው። ስለዚህ አንዳንድ ሰዎች አሉ ብዙ ሰዎች ደስተኛ አይሆኑ እና ሁልጊዜ ሊደርሺፕም ላይ ይሄንን ነው የማወራው። ላደሩ ከፍ እያለ በሄደ ቁጥር አስቸጋሪ እየሆነ ነው የሚሄደው። ምክንያቱም አንተን የሚጠብቁ ቦታ አለ። ያለ ቦታ ስትመጣ አንኮምፈርተብል ለነሱ ነው ያለው ቦታ ነው ግን ያለ ቦታ እንደመጣ ሲሰማቸው አንኮምፈርተብል ያረጋቸዋል። እና ይሄንንም እንትን ማሰብ ያስፈልጋል። ስለ ዲሴቢሊቲ ብቻ አይደለም። ሰዎችን ለምሳሌ የታመመ ሰው ስንጠይቅበት መንገድ የሚያሳምም ነው ወይስ ሰውየውን ከህመሙ እንትን የሚል ነው ማለት ሄዶ እንትን አልሞከርክም እንትኑን ሳርጋሃል ወይኔ ምን እንዴ ሰውየው የባሰ ነው የሚታመመው ወይስ ምን ጠይቀው እንሄደው? እና ይሄ ጠቅላላ እንደ ማህበረሰብ ሰዎችን የምናይበት ነገር ልዩነትን እናስተናግድበት መንገድ ልክ አይደለም። ሰው ልዩ መሆን ይችላል። ሁኔታው ይለያል። ኤክስፒሪየንስ አር ኢንዲቪጁዋል። አካል ጉዳተኛ ሁሉ አንድ አይነት ኤክስፒሪየንስ አይደለም ያለው ይለያያል። እና ያንን ሪስፔክት አድርጎ ያ ሰው ኤጀንሲውን ለዛ ሰው መስጠት ስለ አንተ ስለ እኔ የማውቀው እኔ ነኝ። ስለዚህ እኔ እንዴት መሆኑ ሰፖርት ልታረገኝ ስትሞክር ራሱ መተህጄን ይዘህ የምትጎትተኝ ከሆነ የኔን ኤጀንሲ እየወሰድከው ነው። እኔ እንዴት ሰፖርት እንደምታረገኝ እነግርሃለሁ ብትጠይቀኝ ወይም የሚመቸኝን እጠይቅሃለሁ። ታክሲ ውስጥ ለምሳሌ ሚኒባስ ውስጥ ልገባ ስል ተነስቶ ከፊት ያለው ሰው ተነስቶ ሁለተኛው ላይ ይሄዳል። ወይ ራስ እኔ የሚመቸኝ ሁለተኛው ወንበር አይጠይቀኝም። ቢጠይቀኝ እኮ የትኛው ጋር እንደሚመቸኝ እኮ እኔ ነግረውና አንዳንዴ እንትን ስለሚይዘኝ ቀመጣለሁ እዛ ጋር ሄጄ ከሹፌሩ ኋላ ያለችው ጥብቅ ያለች የሚመቻቸው አካል ጉዳተኞች አሉ። ለእኔ አይመቸኝ ግን እነሱ ቅርብ መሆኑንና ይሄ ነው አውቅልሃለሁ አስተሳሰብ ይሄ ነው በቃ ያ እንደሚመቸኝ እርግጠኛ ነው። ተነስቶ ሁለተኛው ላይ ወራስ እኔ እኮ እቺ ባዶ ቦታ ይቼ ነው የመጣሁት እዛ ጋር ከዛ አንዳንዴ ይቅርታ እዚህ ጋር ነው የሚመቸኝ ብያስ ድጋሚ ይነሳሉ። አንዳንዴ በጣም ሲደክመኝ ቀን ደግሞ ከሆነ እዛው ጋር ሳይመቸኝ እቀመጣለሁና ቢጠይቁኝ ኖር እኮ ኢትስ ኢዚየር በቃ ምንና አሁን የወጣው ያለ ደረጃ ወይ እንትኑን እንደዚህ ተደግፌ የራሴ መንገድ አለኛል ይመጡና ሊጥሩኝ ነው የሚደርሱት ለማስገባት ወይ እንዲከፍ ያደርጉኛል ወይ እንዲ ማለት ቆይ አንዴ እና ይሄ ከምን የመነጨ ነው? ያ ሰው ያለው የራሱ የሆነ ኤጀንሲ የራሱ የሆነ ማንነት ዲግኒቲ ሰብአዊ ክብር አለው ያውቃል ስለሚያደርገው ነገር። ስለዚህ ለዛ ሰው እንትኑን ኤጀንሲውን መስጠት ያስፈልጋል። ያንን ነው እንግዲህ ሚስ የምናደርገው። አይነ ስውራንን ማሻገር ምናምን አይተሃል። በጣም ሰው ዝም ብሎ ሄዶ ይዞ ለማሻገር ሲሞክር ሲቆጡ ይናደዳል። እንዴ እንደራሴ ያውና የሆነ ሰው መጥቶ እጅህን ይዞ ቢሄድ ደስ ይላል
ሊነግርህ ይገባል ሊረዳህ እንደሆነ ወይም ወዴት እንደምትሄድ በዛ ሰዓት ምን እንደሆንክ በምን ያውቃል ማለት ሌባ ብትሆንስ ስለዚህ ያንን ሰብአዊ ክብር ለሌሎችን ሰጥና አካል ጉዳተኛ ሲሆን ግን ለራሱ እንደማያውቅና እንደሚታወቅለት ሰው እናረጋግና ምን ፈልገውን እናረጋለን ማለት ብዙ አበዛሁኝ እዚህ ላይ ጥሩ እንትን ነው ቅድም ልክ ሃይስኩል ላይ መቼ ጀመረ ይሄ የአካል ጉዳተኝነቱን ነገር ማለት ወስልሽ የዚህ የውበት የፍቅር የምናገር ሲመጣ ብለሽኛል አይ ቲንክ እቺ ነገር መልሳ ቅድም የመጽሔት ከቨር ላይ የምትወጣው ሴት ይያል ዲፋይን የምናደርግበት ውበትን በኋላ ቆይታ እዚህ ያዘጋጀሽው የፋሽን ሾው እሱንም ይመለክ ይመስለኛል አይደለ እዛ ላይ ሳየው ቻሌንጂንግ ዘ ዴፊኒሽን ኦፍ ቢዩቲ ነው የምትለው ሐሳቧ በጣም ጥሩ ነች አንደኛ ሁለቴ ነው ለምን ከዛ በኋላ መቀጠል አልቻለም ነው ስታስዩስ እንዴት አሰብሽው በጣም ቆንጆ ዝግጅት ነበር አዎ በጣም ቆንጆ ነበር እውነት ነው ማንዴላ ዋሽንግተን ፌሎሺፕ የሚባል የፕሬዚዳንት ኦባማ ኢኒሺዬቲቭ ነው ወይም ያንግ አፍሪካን ሊደርስ ኢኒሺዬቲቭ የሚባል ያሊ የሚባለው የሱ አንድ ፕሮግራም ነው ማንዴላ ዋሽንግተን ፌሎሺፕ እና በዛ ፌሎሺፕ አሜሪካን ሀገር የመሄድ እድል ገጥሞኝ 7 ሳምንታት ይሄ የወጣት አፍሪካውያንን ወስዶ የማሰልጠንና የማብቃት እና በዛ ስልጠና ውስጥ በጣም በየዩኒቨርሲቲ ውስጥ ነው የተመደብነው በጣም ትልልቅ የሚባሉ ፕሮፌሰሮች ስለ ሊደርሺፕ አስተማሩን በጣም ብዙ የፖለቲካ ሊደርሺፕ ላይ ያሉ ሰዎችን በሌላ በኖርማል ጊዜ የማይገኙ አሜሪካ ውስጥ ያሉ ትልልቅ ቦታ ያላቸው ሰዎች የማግኘት የቢዝነስ በለው የሲቪል ሶሳይቲ መሪዎችን እንደዚሁም የመንግስት ተቋማትን የመጎብኘት የማየትና የማግኘት እድሉ ኖሮን ብዙ ተምረንበት ብዙ ህይወታችን ተቀይሮ የመጣንበት ነው ብዙ ፌሎሺፑን የተካፈሉ ሰዎች ምን ያህል ኢምፓክት እንዳለው ያውቃሉና ከዛ ስንመለስ ምን ላይ ልስራ የሚል ነገር ነበር ከአሜሪካን ኤምባሲ ጋር ኦሬዲ ሊንክ ስላለ ምን አይነት ስራዎችን መስራት ይቻላል ኢንክሉሲቭ ላይ ኢንክሉዥን ላይ የአካል ጉዳተኞች ላይ ብዬ ሳስብ ሞዴሊንግ የሚለው ይመጣልኝ ምንድነው አንዲት ሞዴል አለች ቪቲጎ የሚባል የቆዳ ህመም ያላትና ኮንዲሽን ህመም አለነው ኢትስ አ ኮንዲሽን ኢትስ አ ስኪን ኮንዲሽን እና በተለምዶ ለምጥ እንለዋለን ነጭ የሚያረግ ቆዳና ሺዝ አ ሞዴል ሺዝ አ ቬሪ ሰክሰስፉል ሞዴል በጣም ብዙ ስራዎች የሰራችና ያንን ዲሚስቲፋይ ያረጋች ነው ያንን ዴፊኒሽን ቆዳ ጥርት ብሎና ይሄ ወይ ቀይ ወይ እንትን ሆኖ ጉርጉር ሆኖ ቆንጆ ነው የሚለው እንትን ያመጣችሁ so I said okay I have a crazy idea ብዬ okay ለምን ኢንክሉሲቭ ፋሽን ሾው ይሄ በሞዴሊንጉ ለምን እንትን ምክንያቱም ሞዴሊንግ ምሳሌ የተለያዩ አካል ጉዳተኞች ማህበራት የቆንጅና ውድድር ምናምን ያረጋሉ በየማህበራቸው ግን ይሄ አንደኛ ፋሽን ሾው ነው የቆንጅና ውድድር አይደለም ፋሽን ሾው ነው እና የፋሽን ኢንዱስትሪው ለአካል ጉዳተኞች ሩቅ ነው ምክንያቱም ብዙ ነገሮች አካል ጉዳተኞች ሊመለከቱ ይችላሉ ፋሽን ግን በፍጹም ሊመለከት አይችልም የሚል አስተሳሰብ ነው ስለዚህ the most daring የምንለው አይነት ፕሮፌሽን ነው ሞዴሊንግ ወይም ለአካል ጉዳተኞች የማይገባ ማይሆን ልንለው እንችላለን እንኳን ለአካል ጉዳተኞች ቀደም ሜጋዚን ከቨር ላይ የሌሉ ሴቶች አይመለከታቸውም ሞዴሊንግ አይደለ የሆነ አይነት ስዕል ነው የሆነ ቀጭንና እንትን ብቻ አሉ ስታንዳርዶች እኛም እንግዲህ በማህበረሰባችን ስታንዳርዶች አሉን አይደለ ቆንጆ የሚባል እሷማ ቆንጆ አይደለችም እሷማ ናት እያለን ሁሉ እንከራከራለን ምክንያቱም የሆነ ያወጣ ነው ስታንዳርድ አለ ሶ ለኔ ዛ ስታንዳርድ ውስጥ መግባት የለብኝም ቆንጆ ለመሆን ብዬ ነው ማስበው ይሄን ሪያላይዝ ለማድረግ እነዛን እንትኖች አልፍ ያለው በርግጥና በቃ ቆንጆ መሆኔን አውቃለሁ ስታንዳርዱ አይመለከተኝም ስታንዳርዱ ውስጥ ገባው አልገባው ሳይሆን አይኖ እና እግዚአብሔር ሲፈጥር ሁሉንም አይነት የፈጠረው ውብ አድርጎ ነው ብዬ ነው ማስበው በተለያየ መንገድ ምናይበትን መንገድ መነጽራችን ነውና ያንን ቻሌንጅ የምናረግበት አንደኛ ሁለተኛ ደግሞ ለአካል ጉዳተኞች ማይሆን ቦታ ተብሎ የታሰበን ነገር መስበር ሰብሮ መንቀባት አስተሳሰብን ይቀይራል የሚል ሐሳብ መጣልኝና ከጓደኞቼ ጋር ማውራት ጀመርኩኝና ፍቅርታ አዲስ የፍቅር ዲዛይን ብራንድ ያላት ማለት ነው እሷ የታወቀች ዲዛይነር ናትና እሷ ከሷ ጋር ጓደኞች ነን ረጅም ጊዜና እንደውም ረጅም ጊዜ ተራርቀን ደውይላት ነው እንዲህ አይነት ሐሳብ አለኝ
ስላት እሷም እንደኔ እንደዚህ አይነት ክሬዚ ሀሳቦች በጣም ትወዳለች እና አብረን አወራንና ለአሜሪካን ኤምባሲ ይሄንን ሀሳብ ሳቀርብ እነሱም ወደዱት። ሶ አብረን የዛኔ ኮንሰልተንሲ ፈርም ነበረኝ የራሴ። ሶ የኔ ኮንሰልተንሲ ከዛ የዲዛይነሮች ማህበር የኢትዮጵያ ፋሽን ዲዛይነርስ አሶሲዬሽን አለ። እንደዚሁም አሜሪካን ኤምባሲ ለ3 ሆነን ይሄንን ፕሮጀክት ጀመርን ማለት ነው። እና ሀሳቡ ግራንድ የሆነ ኢቨንት ማዘጋጀት እና የተለያዩ አካል ጉዳተኞችን ወክ ሲያረጉ ማሳየትና ይሄ መድረክ ለሁሉም ዲዘርቭ የሚያደርገው መድረክ ነው። ውበት ማለት እናንተ እንደዚህ ያወጣችሁት ሳይሆን ይሄም ውበት ነው የሚለውን ለማሳየት። ከዛ የፋሽን ኢንዱስትሪውም ኢንክሉሲቭ አይደለም። ለምሳሌ አካል ጉዳተኞች መዘነጥ ሲፈልጉ በጣም ለነሱ የሚሆን ልብስ የለም። መዘነጥ ባይፈልጉም ለነሱ የሚሆን ልብስ በጣም ይቸገራሉና ይሄንንም የፋሽን ኢንዱስትሪው ሊያየው ይገባል። ለኔ የሚመች ለምሳሌ አሁን አያለው የተለያዩ ቦታዎች ላይ ዊልቸር ላይ ቁጭ ያለሽ ማኒከን አሻንጉሊት ታያለ። ሶ ከዚህ ጋር የሚመጣ ነው። ስለዚህ ዊልቸር ላይ ቁጭ ለማለት ሆና ማኒከን ካየህ እኔን ሪፕሬዘንት የሚያደርግ ልብስ ይሰራል ማለት ነው። ሶ የተሰሩት ልብሶች ካስተም ሜድ ናቸው እንደ የዲሴቢሊቲ ታይፑ የሚመች። እነዚህ እውቅ ዲዛይነሮች እነ ማፊ ብዙ የታወቁ ዲዛይነሮች ነው የተሳተፉበትና በእነሱ ልክ በእነሱ ዲሴቢሊቲ ታይፕ ነው ያዘጋጁላቸው ልብሱን። ስለዚህ ያንንም ነው ፋሽን ኢንዱስትሪ ኢንክሉሲቭ መሆን አለበት። የሚሰሩ ልብሶች ለሁሉም የሚመቹ መሆን አለበት። አጫጭር ሰዎች በዛን ጊዜ ተሳትፈውበታልና ለነሱ የሚሆን ልብስ ለምሳሌ በዲዛይነር ተሰርቶ አያውቅም። ስለዚህ ያንንም አንደኛ የፋሽን ኢንዱስትሪ ኢንክሉሲቭ እንዲሆን፣ ሁለተኛ ደግሞ ኢንክሉዥንን በዚህ መልኩ ለማሳየት ለፐብሊኩ ኢንክሉዥን ማለት ይሄ ነው። ሶስተኛ ደግሞ ቀደም ያልከው ውበት የሚለውን ነገር ዴፊኒሽኑን ቻሌንጅ ነው ማለት ትርጉሙን ቻሌንጅ ለማድረግ ወይም የተወሰነ ዲስራፕት ለማድረግ ማለት ነው። እና በዛ ሸራተን አዲስ ነበር የተደረገው የመጀመሪያው ኢንክሉሲቭ ፋሽን ሾው ፈርስት ኦፍ ኢትስ ካይንድ። በዚህ ልክ በኢትዮጵያ ውስጥ ተደርጎ አያውቅም። እና የዲሴቢሊቲ ታይፖቹ አይነት በጣም ብዙ ናቸው። ከዛ ደግሞ ፕሮፌሽናል ሞዴሎች አብረው ነበሩ። እነዛ የሜጋዚን ከቨሮችም አብረው ነበሩ፣ ሌሎችም ነበሩ። ከዛ ደግሞ ፕላስ ሳይዝ የሆኑም ነበሩ። ሶ ኢትስ በጣም ብዙ አይነት እንትን የነበረበትና የአእምሮ እድገት ውስንነት ያለባቸው፣ የእግር ጉዳት ያለባቸው፣ የፊዚካል ጉዳት ብዙ አይነት ዊልቸር ተጠቃሚዎች፣ ክራንች ተጠቃሚዎች፣ መስማት የተሳናቸው፣ አይነ ስውራን፣ የስጋ ደዌ ኮንዲሽን ያላቸው፣ አጫጭር ሰዎች፣ እነዚህ ሁሉ ከፕሮፌሽናል ሞዴሎቹ ጋር ስንመርጣቸውም በደንብ ኦዲሽን ምናምን አዘጋጅተን እሱን አልፈው ከዛ ትሬኒንግ ወስደው በጣም በተከታታይ ትሬኒንግ ወስደው ትሬነሮች ፕሮፌሽናል ትሬነሮች ትሬን አድርገዋቸው ነው ይሄንን ኢቨንት ያዘጋጀው ነውና ኢቨንትም ኢንክሉሲቭ መሆን እንዴት እንደሚችል ለምሳሌ ራምፕ ነበረው፣ ስቴጁ ኤቭሪቲንግ አክሰሰብል ነበረ፣ ዳንሰኞች ነበሩ፣ ካቲም ዳንስ የምታውቃቸው ከሆነ አላውቅም፣ እነሱም ነበሩበትና ሰው በጣም አሪፍ እንትን ነበረ። እሱ በጣም ብዙ አስተሳሰቦችን አትሊስት ቻሌንጅ አድርጓል፣ የሆነ ነቅነቅ አድርጎ ያለፈ ይመስለኛል። ብዙ ሚዲያ ከቨርም ነበረው በዛን ጊዜ የሀገር ውስጥ ኢቢኤስን ጨምሮ፣ ከዛ ደግሞ በኢንተርናሽናል ደረጃ አልጀዚራ ላይ እንደዚህ ብዙ ዘገባዎች ተሰርተውለት ነበረና በጣም አሪፍ እንትን ነበረ። የሁለተኛው የኢስት አፍሪካ ነበረ፣ ከሩዋንዳ፣ ኬንያ፣ ዩጋንዳ የመጡ ተሳታፊዎች የነበሩበት ነበረ። ሞዴሎችና ዲዛይነሮች መጥተው ነበር፣ አካል ጉዳተኞች ማለት ነው። እና አልቢኒዝም ለምሳሌ በጣም ሌሎች አገራት ላይ ኬንያም ላይ ያለ፣ ታንዛኒያ ምናምን ይበዛል እና እነሱም ጭምር ሞዴሊንጉ ላይ ተሳትፏል አልቢኖስ። እና እንደዚህ አይነት ኢቨንት ነበረ፣ በጣም ጥሩ ነበር። ለምን አልቀጠለም? እኔ የሰብአዊ መብቶች ኮሚሽን ስገባ ግን በተለያየ መልኩ በትንንሹ ይሰራሉ ሌሎች ዲዛይነሮችም እንደዚሁም የካቲሞች ምናምን ይሞክሩታል። በትንንሹ አያለው፣ ይጠሩኛል፣ እኔም እሄዳለሁ እና
አትሊስት ኖርማላይዝ ተደርጎ ሌሎችም እንደ ኢቨንት እንደ አሪፍ ኢቨንት ማየታቸው ለእኔም ጥሩ ነው። እስቲ ደግሞ እንደገና ይመጣ ይሆናል። ግን ለጊዜው በዛ ወደ ሰብአዊ መብቶች እንሂድ። እንግዲህ 2021 ነው በፈረንጆቹ ሰኔ ወር ላይ ነበረ ያሰብኩኝ ርግበ ይሄ የሰኔ ወር ይዝላታል መሰለኝ የዩኤኑም የመጣው ሰኔ 2 እና 3 አካባቢ ይመስለኛል። በ5 ዓመቱ እቺ ሰኔ ለሳሳቶን አቀርብ እያልኩ ነበር። አስታውሽኝ ከዚህ በኋላ ሰኔ እስቲ አስታውሽኝ ያኔ መጀመሪያ ወደዚህ ስራ እንዴት እንደሰማሽ የነበረሽ ስሜት ምን አስበሽ ቦታውን እንደተቀበልሽ ነው ያኔ የነበረውን ነገር ማስተዋወስ። አሜሪካን ኤምባሲ ነበር የምሰራው። አሜሪካን ኤምባሲ በዲሴቢሊቲስ አድቫይዘር የአካል ጉዳተኞች መብቶች ላይ የማማከር አድቫይዝ የማድረግና እንደዚሁም የሂውማን ሪሶርስ ሲኒየር ሂውማን ሪሶርስ አሲስታንት ሆኜ ነበረ እዛ የምሰራው። ፉል ታይም ስራዬ እዛ ነበረ። እኔ ብዙ ጊዜ ፉል ታይም ስራዎች ቢኖሩኝም ይሄ ኢንጌጅመንቶቼ ከጧት ይሄ ከ2 ሰዓት እስከ 11 ሰዓት አይነት ሰው አይደለም። በሱ ብቻ እንደሱ አይነት እሱም ሰርቶ ቤት ምናምን አይደለም። በጣም ብዙ ነገሮች ላይ ይሳተፋለሁና ከዩኒቨርሲቲም ጀምሮ ሮትራክት ታውቀዋለህ አይደለ? እኔ ከዩኒቨርሲቲ ጀምሮ ሮትራክተር ነበርኩኝ። ከዛ ሮቴሪያንም ሆኜ የሆነ ጊዜ እንደውም ሸገር የሮተሪ ክለባችን ሸገር ነው ስሙ። የሸገር ሮተሪ ክለብ ፕሬዚደንት ነበርኩኝ አት ሳም ፖይንት። አሁን ትንሽ ርቅ ያለው ግን ሮተሪም ላይ እንደዚሁ እሳተፋለሁና ከዛ ውጪ የተለያዩ በተለይ ሮተሪ በልጅነቴ ሮትራክት የምንለው የሮትራክት ክለብ በጣም ብዙ ትሬኒንጎችን የወሰድኩበት በጣም ብዙ አሁን ድረስ ያሉ ጓደኞቼ የቅርብ ጓደኞቼን ያገኘሁበት እና በጣም የመጀመሪያ ስራዬን ሁሉ ሳገኝ የኢሲዲዲ ቦብ ራንሰምን ያገኘሁት ሮቴሪያን ነው። የሮትራክት ክለብ ውስጥ እንደዚሁ የቮለንቲር አክቲቪቲ ስንሰራ ነው ያገኘሁት እና በጣም እንደሱ አይነት እንትኖች ነበሩኝ እና የሲቪል ሶሳይቲውም ላይ እንደዚሁ በቦርድ የኢትዮጵያ ሕግ ባለሙያ ሴቶች ማህበር፣ የሴታዊት ንቅናቄ እንደዚሁም ሌሎች የአፍሪካ ቀንድ ላይ ደግሞ ሲሃ ኔትወርክ የሚባል አለ የሴቶች መብቶች ላይ የሚሰራ በአፍሪካ ቀንድ እዛም ላይ በቦርድ አባልነት እንደዚህ አይነት እንትኖች አሉኝ። በተለይ ከዩኤን ውመንም ጋር አድቫይዘሪ ግሩፕ ነበር የሲቪል ሶሳይቲ ሌሎችም እና እንደዚህ አይነት እንቅስቃሴዎች አብረው የነበሩ ናቸው። ከዛ አሜሪካን ኤምባሲ ሆነን ሌላው የህግ ባለሙያ አካል ጉዳተኞች ማህበር የመሰረት ነው። እዛ ባለሁበት ጊዜ ነው 8 አካል ጉዳተኞች ነን የመሰረት ነው። ኢትዮጵያን ሎየርስ ዊዝ ዲሴቢሊቲስ አሶሲዬሽን ወይም በምህጻረ ቃሉ ኤልዳ ይባላል። በጣም ብዙ ስራዎችን አሁን ፊት ለፊት ሆኖ ዲሴቢሊቲ ላይ የሚሰራ ድርጅት ነው። እንዲህ አይነት እንቅስቃሴዎች በጣም ነበሩኝ ቢዮንድ ካሉት የፉል ታይም ስራዎች በተጨማሪና አሜሪካን ኤምባሲ 4 ዓመት ያክል ነው እዛ የቆየሁት። 4ኛው ዓመት ላይ ይሄኛው የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፎርሙ ጊዜ በፈረንጆች በ2018-19 አካባቢ ለሪፎርም ከተመረጡት ተቋማት አንዱ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን እና ዶክተር ዳንኤል በቀለ ቺፍ ኮሚሽነር ሆነው ተሾመው ከመጡ በኋላ ሌሎች ባለሙያዎችን እንደዚሁ ሪፎርሙን አብረው የሚሰሩና በሪፎርሙ ውስጥ ይሄንን የኢንዲፔንደንት የሆነ ገለልተኛ የሆነ የሰብአዊ መብት ተቋም ብሔራዊ የሰብአዊ መብት ተቋም ለማቋቋም በሚያደርገው ጥረት ብዙ ሰዎችን ወደ ሰብአዊ መብቶች ኮሚሽን የማምጣት ሂደት ነበረ ባለሙያዎችን እና እኔም እንግዲህ በተለይ ይሄ የሹመቱ የህዝብ ተወካዮች ምክር ቤት ነው ሹመቱን የሚሰጠው የኮሚሽነሮችን ሹመት ኮሚቴ ይቋቋማል። ኮሚቴው ከተለያዩ የህዝብ ተወካዮች ምክር ቤት አፈጉባኤን ጨምሮ እሳቸው ቼር የሚያደርጉት ኮሚቴ ይቋቋምና የተለያዩ አካላት ያሉበት ያ ኮሚቴ ከህዝብ ኖሚኔሽን ወይንም እጩዎች ይቀበልና ከዛ በኋላ ለህዝብ ተወካዮች ምክር ቤት አቅርቦ ያሾማል ማለት ነው። ያ ነው ሂደቱ። እኔም በሁለቱ በነበሩት የምርጫ ቦርድ በነበረው ኖሚኔሽን እና
የሹመት ሂደት ውስጥም ተሳትፌ ነበር የሰብአዊ መብቶች ኮሚሽን ወክዬ እንደሱ አይነት ኮሚቴ ላይ ማለት ነው። ሶ እንደሱ አይነት ኮሚቴ ይቋቋማል፣ ከህዝብ እጩዎች ይቀበላሉ፣ ከዛ በኋላ ኖሚኔት አድርገው የሚሄዱበት ሂደት አለ። ከዛ የህዝብ ተወካዮች ምክር ቤት ለሹመት ያቀርባል፣ ይሾማሉ ማለት ነው። እና እኔ ያው በዛን ጊዜ ኖሚኔት ተደረግኩኝ ማለት ነው፣ ተጠቆምኩኝ። ከዛ በኋላ ሂደቱ ተነግሮኝ ነበረ፣ ያው ተጠቁሜ ነበረ። ከዶክተር ዳንኤል በቀለም ጋር ተዋውቀን ነበረ። ከዛ በፊት አንተዋወቅም፣ ያው አውቀዋለሁ ግን በቅርበት አንተዋወቅም ነበረ። ሶ ከዛ በኋላ ወደ ይሄ ፍላጎቴን ተጠየቅኩኝ፣ ያው ፈቃደኛ ነበርኩኝ። የዛኔ በአካል ጉዳተኞችና በአረጋውያን መብቶች ኮሚሽነርነት ነው ለእጩነት የቀረብኩት፣ ከዛም የተሾምኩት ማለት ነው። እና በዛ መሰረት በ2021 ሰኔ ወር ላይ እንደዚሁ በእኛ አቆጣጠር 2013 ነው እንደዛ ነው የሚሆነው። 5 ዓመት ተደረገ ከ5 ዓመት በፊት 5 ዓመት ልክ ነው። ሶ 2013 ሰኔ ወር ላይ እኔ የአካል ጉዳተኞችና አረጋውያን መብቶች ኮሚሽነር ሆኜ ዶክተር አብዲ ጅብሪል የሲቪልና ፖለቲካ መብቶች እንደዚሁም ኢኮኖሚያዊና ማህበራዊ መብቶች፣ መስከረም ገስጥ የሴቶችና ህጻናት እንደዚሁም ደግሞ ራኬብ መሰለ የምክትል ዋና ኮሚሽነር ሆነን የተሾምነው በዚህ እንዳልከው በሰኔ ወር ነው። 5ኛ ዓመት ሆነን አሁን ማለት ነው። እና የዛኔ በዛ መልኩና ይሄን አጋጣሚ ከዚህ በፊት ማሽቻለሁ ለሹመት ስንገባ በአጋጣሚ የምክር ቤቱ እድሳት ላይ ነበረና የጠቅላይ ሚኒስትር ጽህፈት ቤት ነበረ የሚደረገው አዳራሹ የሚደረገውና እዛ ነበረ የነበረው ሹመቱና ያው ቁጭ ብለን ጠብቀን ልክ ሹመቱ እንትኑ ሲጠራ ነው ገብተን ቃለ መሐላ እንድንፈጽም የሚደረገውና እየገባን ከፊቴ ቀድመውኝ እነ ራኬብ ከፊቴ ቀድመዋል፣ እኔና ዶክተር ዳንኤል ከኋላ ተያይዘን እየገባን ነውና እዛ አዳራሽ ሚል ድምጽ ሳጭ እዛም አለ እና የተሳሳቀን የገባ ነው እንደውም እና በጣም ነው ማለት that's how ይሄንን ነው ምልህ ማለት ያለው ፐርሰፕሽን ፕሮፋይል እንግዲህ ተነቦላቸው እንደዚህ ተብለው እንግዲህ ለሹመት የሚመጡና ልክ ምናምን ይላልና ድምጽ እያጀበችኝ ነው እንግዲህ ሹመትም ላይ ምንም ላይ ከልጅነት ጀምሮ ታጅበኛለች እና እንደዛ ነው። so that's አባላት they can't help it ውስጥ ያደክበት የኖርክበትን ነገር by the way ለዛ ነው unconscious bias ያልኩ ይመጣል እንጂ ኦሬዲ አውቀው ሊሆን ይችላል ምናምን ወይ አንዳንዶቹም እንግዲህ አላቅም የነበረውን ኮንቨርሴሽን ስላልሰማው አላቅም ግን ስመጣ እንደዛ አይነት ነበርና እየሳቅኩኝ ነበር የገባሁት። ኮቪድ ሊያልቅ አካባቢ ነበረ፣ ማስክ ምናምን አድርገን ነበር። ደግነቱ በደንብ መሳቅ ይቻላል እና በዛ መልኩ በጣም ደስ የሚል ነበር። በጣም ጥሩ ነበረ እሱ። አይ ቲንክ አካል ጉዳተኛ ሴት ከዛ በፊት ብዙ የተለመደ ነገርም አይደለምና ያው ያንን አስተሳሰብም የሚቀይርም ነገር ሊሆን ይችላልና በዛ መልኩ የሹመቱ ጊዜ እንደዛ ነበረ። በጣም ደስ የሚል ነበረ። የኢትዮጵያ ሰብአዊ መብቶች ኮሚሽንን ሪፎርሙን በማካሄድ እንደዚሁም ዲፓርትመንት ከዛ በፊት የአካል ጉዳተኞችና አረጋውያን መብቶች አልነበረም፣ ራሱን ችሎ ዲፓርትመንት አልነበረውም። እኔ ከገባው በኋላ ነው ዲፓርትመንቱ የተቋቋመውና እነዛ ነገሮች የመስራት እድሉ ገጠመኝ። በጣም ጥሩ ጊዜ ነበረ። በተለይ የአካል ጉዳተኞች መብቶችና አረጋውያን መብቶች ከሌሎች መብቶች እኩል የራሱ ዲፓርትመንት ኖሮት በጀት ተመድቦለት አድቮኬሲውም የሰብአዊ መብቶች ክትትሉም ምርመራውም በኩል መልኩ በደንብ የተሰራበትና በጣም ሪዋርዲንግ የነበረ ጊዜ ነው። እኔ በጣም ወደውና ጥሩ ኮንትሪቢዩት አድርጌበታለሁ ብዬ የማስበውና ጥሩ ጊዜ ነበረና ያንን ይመስላል። ከ2 ዓመት በኋላ የሴቶችና የህፃናት ኮሚሽነሯ ሪዛይን ስታደርግ የሴቶችና ህፃናትም ኮሚሽነር ሆንኩኝ ከ2 ዓመታት በኋላ ማለት ነው። እሱ ነገር ሲደበላለኩ እንዴት ነው ነገር እና እሷ ሪዛይን ስታደርግ ዲፓርትመንቱን እኔ ደርቤ መስራት ጀመርኩኝ። ከዛ በኋላ የሴቶች ህፃናት አካል ጉዳተኞችና አረጋውያን መብቶች ኮሚሽነር ሆኜ
የተቀሩት ጊዜያቶች ከዛ በኋላ እንደዛ ነበር 4 አመት ማለት ነው አጠቃላይ 4 አመት የተወሰኑ ወራቶች በዛ በመስራቴ ይሄን አድርጌያለሁ ይሄን ተጠቅሜያለሁ እንኳንም ሰራው የምትያቸው ነገሮች አሉ ወይ በአጠቃላይ የሰብአዊ መብቶች ኮሚሽን እንግዲህ በየጊዜው ሪፖርት ታወጣላችሁ ወቅቱም በአጋጣሚ አንቺም ኃላፊነት የነበርሽበት ብዙ ችግር ዛሬም ቢኖርም የነበረበት ነው የሚነሱ ብዙ ጥያቄዎች አሉበት በእናንተም በኩል ሪፖርት የሚቀርብበት ጊዜ ነውና አንዳንዴ ይሄ ኮሚሽን ሪፖርት ከማቅረብ ባለፈ ምን ሊያደርግ ይችላል የሚሉ አሉ የዓለም ልምድ እንደዛ ነው ወይ እንድትነግሪን ነው አንድ እንደዚህ አይነት መሰል ኮሚሽኖች አቅማቸው ይሄ ብቻ ነው ወይ ከዚህ በላይ የሚፈሩ ማስፈጸም የሚችሉ አይነት ናቸው ወይ የኛስ አንቺ በግልሽ ያገኘሽውን የተወሰነ ነገር ንገሪንና ከነበረው ሁኔታ አኳያ ራሱ ከባድ ወቅት አልነበረም ወይ እንዳልከው እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን ከሪፎርሙ በኋላ ወደ ስራ ሲገባ አገራችን የነበረችበት ሁኔታ ይታወቃል ጦርነቶች ግጭቶች የበዙበት ጊዜ ነበረ ያው እንደራሴ ፐርሰናሊ ማስበው በተለይ አካል ጉዳተኞችና ያረጋውያን መብቶች ከዚህ በፊት ባልነበረ መልኩ እንደ መብት አድቮኬሲው የተሰራበት ጊዜ ነው ወይም ውትበታዎች የተደረጉበት መንግስት የተጠየቀበት ከሪፖርት ጋር በተያያዘ የሚሰሩ ነገሮች ያው ብዙ ጊዜ ለህዝብ ይፋ የሚሆነው ሪፖርቱ ነው ስለዚህ ሚዲያም ደግሞ ከቨር የሚያደርገው ሪፖርቱ ነው ስለዚህ ለህዝብ ይፋ የሆነውን ነገር ስለሚያይ ሰዎች ከሪፖርት ውጪ የሚሰሩትን ነገሮች ከመጋረጃ በስተጀርባ ምን ሰራቸውን ነገሮች አያውቁም የሚሰሩት ለምሳሌ የሰብአዊ መብት ክትትል ተሰርቶ ሞኒተሪንግ ተሰርቶ ሪፖርቱ ይፋ ይሆናል ሪፖርቱ ይፋ ከመሆኑ በፊትም በኋላም የሚሰሩ ስራዎች አሉ ሪፖርቱ ምንድነው ሞኒተሪንግ ወይንም ክትትሉ በሚሰራበት ጊዜ አንደኛ የመንግስት ተቋማት የመብት ጥሰቱ የደረሰባቸው ሰዎች ሁሉም የባለድርሻ አካላት እዛ ሂደት ውስጥ ይሳተፋሉ ይጠየቃሉ አስተዋጽኦአቸው ምን እንደነበረ በሚያሳይ መልኩ ለሪፖርቱ በሚያደርስ መልኩ የሰብአዊ መብቶች ክትትል ሲደረግ የራሱ የሆነ አካሄድ አለው ሳይንሳዊ አካሄድ በዛ አካሄድ መሰረት ሂደቶች ተደርገው ነው እንግዲህ ኤቪደንስ ቤዝድ የሆነ ነው የሚወጣው ማለት ነው እኛ የምንሰራቸው ክትትሎች በባለሙያዎች የሚሰሩ በቀጥታ በተለያዩ ፕሪንሲፕሎችና የአሰራር ማኑዋሎች የሚሰሩ ስለሆኑ በትክክል ያ ሂደት ውስጥም የመንግስትም የተለያዩ ባለድርሻ አካላትም ተሳትፏቸው በትክክል ይረጋገጣል ያ የመጀመሪያው ነው ከማውጣታችን በፊት ራሱ የሰብአዊ መብቶች ሪፖርቱ ለህዝብ ይፋ ከመሆኑ በፊት ራሱ ባለድርሻ አካላት አንድ ላይ መጥተው እንዲወያዩበት ይሄ ትክክል ነው አይደለም የሚለውን ራሱ አውጥተው እንዲነጋገሩበት የማድረግ ያ እንግዲህ አድቮኬሲው ጀምሯል ማለት ነው ከመጀመሪያው ውትወታው ጀምሯል ተጠያቂ መሆን ያለበት አካል ችግሩ ተነግሮታል ተጠያቂነቱ ተረጋግጧል ከዛ ምን ማድረግ እንዳለበት ሪኮመንዴሽን ወይንም ምክረ ሐሳብ ተሰጥቷል ያንን ምክረ ሐሳብ ደግሞ ከስር መከታተል ቀጥሎ ይመጣል ከዛ ሪፖርቱ ከወጣ በኋላ ሁሉም ሪፖርቶች ይፋ ላይሆኑ ይችላሉ ይፋ የሚሆኑ ሪፖርቶች ራሱ ላይሆኑ ይችላሉ ለዛ መብት መከበር መጠበቅ ምን ያህል አስተዋጽኦ ያደርጋል የሚለው ራሱ የራሱ ይሆናልና ምን ሰራቸው ውትወታዎች ሁሉ ጊዜ ለህዝብ ይፋ የሚሆኑ ላይሆኑ ይችላሉ እንደየአካሄዱ ከዛ ሪፖርቱ ከወጣ በኋላና ምክረ ሐሳቦች አብረው ከወጡ በኋላ ግን ምክረ ሐሳቦቹን አፈጻጸም ደግሞ እንከታተልበታል ያችን በየጊዜው ምን ሰራትን ስራ እንግዲህ ለህዝብ ይፋ እናደርግም ስለዚህ በዛ መንገድ ሰዎች ሲያዩት ሪፖርቱ ብቻ ስለሚያዩ ሪፖርት ከማድረግ ውጪ ይላሉ ግን እኛ የሰጠናቸው ምክረ ሐሳቦች ሁሉም ተፈጽመዋል ማለት አይደለም ሁሉም አልተፈጸሙም ግን ማለት አይደለምና ብዙ የሚፈጸሙ ምክረ ሐሳቦች የመብት ጥሰቶች ማስተካከያ የሚደረግባቸው መሻሻሎች የምናይባቸው በተለያዩ ዘርፎች በስራ በትምህርት በጤና ዘርፍ የምናደርጋቸው በተለይ እኔ ደግሞ ስመራው ከነበርኩት ከአካል ጉዳተኞችና ካረጋውያን እንደዚሁም ከሴቶችና ህፃናት አንፃር የምንሰራቸው ስራዎች በጣም ብዙ ለውጦችን ያየንባቸው ብዙ አውትካም ሃርቨስቲንግ ነው የምንለው እንግዲህ ብዙ ውጤቶችን ያጨድንባቸው ናቸውና እነዛን ውጤቶች በእርግጥ በሚገባው ልክ ዶክመንት አናደርግም ለህዝብ ይፋ እናደርግም እሱ እንግዲህ ክፍተት ከሆነ እንደ ክፍተት ሊታይ ይችላል ግን በጣም ብዙ ስራዎች ይሰራሉ ከሲቪልና ከፖለቲካ መብቶች አንፃርም የሴቶችና ህፃናትንና የአካል ጉዳተኞችና ያረጋውያንን ስለሚመለከት የሲቪልና የፖለቲካ መብቶች ከእስር ጋር በተያያዘ ከተለያዩ
ወንጀሎች ጋር በተያያዘ የሚሰሩ ምርመራዎች እንደዚሁም ክትትሎች ውጤት አምጥተው ሰዎችም ከስር ተፈተው የተለያዩ የሰብአዊ መብት ጥሰቶች ደርሶባቸው የነበሩ ሰዎች ጥሰቱ እንዲቆም ከዛ ደግሞ ከዛ በኋላም እንዳይፈጸም የተደረጉ በጣም ብዙ ስራዎች አሉና አክቲቪቲ ሪፖርት የምናቀርበው ለህዝብ ተወካዮች ምክር ቤት ነው። ለህዝብ ይፋ ይደረጋል ብዙ ጊዜ ግን ደግሞ እንደ የሰብአዊ መብቶች ሁኔታ ሪፖርት ደግሞ ለህዝብ ሁሌም ይፋ ይደረጋልና ከዛ አንጻር ስለሚታይ እንጂ የተሰሩ ስራዎች በጣም ብዙ ናቸው ለማለት ነው። እንደ አጠቃላይ እንደኔ ደግሞ በተለይ የአካል ጉዳተኞች መብቶች ላይ ተጠያቂነትን በማምጣት መንግስትን ተጠያቂ በማድረግ ምክረ ሀሳቦችን ሰጥቶ በመከታተል በጣም ብዙ ለውጦችን አይተንበታል። ለምሳሌ በጣም አንዱ ማነሳው ስራ የፐብሊክ ኢንኳየሪ የምንለው አለ የምርመራ ስልት ነው። ምንድነው የአቤቱታ መቀበያ መድረክ እናዘጋጃለን። የአቤቱታዎችን የመብት ጥሰት የደረሰባቸው ተጎጂዎች መጥተው በመብቱን ጣሱ በሚባሉና ባለድርሻ አካላት ፊት አቤቱታቸውን እንዲያቀርቡ የምናደርግበት ትልልቅ መድረኮች አድርገናል። በተለያዩ መብቶች አድርገናል። በሲቪልና በፖለቲካ መብቶች አድርገናል። በዚህ ደግሞ በሴቶችና ህፃናትም እንደዚሁ በግርዛት ላይ ያደረግነው ፐብሊክ ኢንኳየሪ ነበር። በዲሴቢሊቲ ላይ ደግሞ በህንጻ ተደራሽነት ላይ ፐብሊክ ኢንኳየሪ አድርገናል። ይሄ እንግዲህ ራሱ ፕሮሰሱ ውትወታ ነው። ከዛ ባለፈ ግን ራሳቸው የመንግስት አካላት መጥተው ይሄ ነው ችግሩ ብለው የሚናገሩበት ለደረሰው ጥሰት ደግሞ እዛው ጥሰቱን ደግሞ መልስ የሚሰጡበት በዚህ ምክንያት ነው ይሄ የተፈጠረው ብለው የሚያስረዱበት የሚወስዱትን ደግሞ ኃላፊነት ወስደው የሚያሻሽሉበትን ሪኮመንዴሽን ይሄን እናስተካክላለን የሚሉበት ሄደው ደግሞ ማስተካከላቸውን ኦፍ ኮርስ ክትትል የምናደርግበት ነውና በጣም ብዙ ስራዎች በዚህ ዙሪያ ተሰርተዋል። ብዙ በተለይ ደግሞ ስልጠናዎች ተሰጥተዋል። ባለመብቶች መብታቸውን እንዲያውቁ ለምሳሌ የአካል ጉዳተኞች ማህበራት የሚሰሯቸው ስራዎች መብት ተኮር እንዲሆኑ እነሱም በቻሪቲ ሞዴል ነው አንዳንዴ የሚሰሩትና ከመብት አንጻር ሂውማን ራይትስ ቤዝድ የሆነ ስራ እንዲሰሩ የማብቃት የተለያዩ የሂውማን ራይትስ ኤጁኬሽን የምንለው ዲፓርትመንት አለ። በዛ በኩል ባለመብቶች መብታቸውን እንዲያውቁ ብዙ ስልጠናዎች ተሰጥተዋል። ባለ ግዴታዎችም እንደዚሁ ግዴታቸውን እንዲያውቁ ብዙ ስልጠናዎች ተሰጥተዋል። ስለዚህ ግንዛቤ ከማስጨበጥ ከመወትወት ተጠያቂነትን ከማምጣት አንጻር በጣም ብዙ ስራዎች የተሰሩበት ነውና ካለብን ውስብስብ ችግር አንጻር ትንሽ ሊሆን ይችላል ግን ደግሞ በዛ ውስጥ ለውጥ ያየንባቸው አንድም ሁለትም ሰው ለኛ ለውጥ ነው ብዬ ነው ማስበው። እንደኔ ፐርሰናሊ ሳስበው አንድ የጣልኳት ጠጠር የአንድ ሰውን ህይወት መቀየር የምትችል ወይም አፌክት ማድረግ የምትችል አስተሳሰብ የምትቀይር ከሆነች የሰዎቹ መብዛት አይደለም ብዬ አስባለሁና ካለብን ችግር አንጻር ብዙ ነገሮችን አልቀየርን ይሆናል ግን ደግሞ በዛ ውስጥ ብዙ ነገሮችን ሰርተናል ብዬ አስባለሁና የሰብአዊ መብቶች ኮሚሽን ጊዜሽ አለቀ። አሁን ደግሞ ከሳምንታት በፊት ወደ ሌላ ኃላፊነት የሰማነው አለ። እንግዲህ የተባበሩት መንግስታት የአካል ጉዳተኛ መብቶች ስምምነት ኮሚቴ ነው ይባላል። እዛ አባል ሆነሽ ተመርጠሻል። ከሰኔ 2-3 አካባቢ ላይ መሰለኝ ይሄ ሆነው ስለሱ ጁን 9 ነበር ሰኔ 2 ነው ሰኔ 2 ልክ ነው። ሰኔ 3 እኔና አንቺ አወርተናል ስለዚህ ጉዳይ። ስለዚህ ይሄ ትልቅ ቦታ ነው። ይሄ እንግዲህ እንደ ሀገርም ያንቺ ብቻ አይደለም ይሄ ኢትዮጵያንም ወከል ነውና ንገሪን ከዚህ በኋላ የሚኖርሽ ስራ ምርጫው እንዴት ነበር? ምንድነው የሚሰራው? የሚሉትን ነገሮች ደግሞ ትንሽ እናውራ ስለዛ። እሺ ቴንክ ዩ። የዩኤን ኮሚቴ ኦን ዘ ራይትስ ኦፍ ፐርሰንስ ዊዝ ዲስኤቢሊቲስ ነው የሚባለው የተባበሩት መንግስታት የአካል ጉዳተኞች መብቶች ኮሚቴ ልንለው እንችላለን እና ይሄ ኮሚቴ እንግዲህ የተቋቋመው የአካል ጉዳተኞች መብቶች ስምምነት አለ። ያንን በዛ ስምምነት ውስጥ ያለ አንቀጽ አለ ይሄን ኮሚቴ ለማቋቋም። ይሄ ኮሚቴ መቋቋም ያለበት እንግዲህ አገራት ይሄንን ስምምነት በምን ያህል እየፈጸሙት እንደሆነ ለመከታተል ተግባራዊነቱንም ለማረጋገጥ ነው ይሄ ኮሚቴ ተቋቋመው እና በየጊዜው እያደገ ሄዶ አሁን 18 አባላት ያሉት ኮሚቴ ነው። እንግዲህ 2008 ነው ወደ ስራ የገባው የአካል ጉዳተኞች መብቶች ስምምነት። ኢትዮጵያ የፈረመችው በ2010 ነው በፈረንጆቹ አቆጣጠር ነው የምቆጥረው እና እንግዲህ ኢትዮጵያ ራሷ ከፈረመችው ወደ ስንት አመት ሆኖ ማለት ነው 16 አመት ምናምን
ሆኖታል ማለት ነው። እና እንግዲህ ይሄ ኮሚቴ ግን ቀደም እንዳልኩት የመብቱን አፈጻጸም ብዙ ፈራሚዎች ብዙ አጽዳቂዎች ካሏቸው ስምምነቶች አንዱ ነው የአካል ጉዳተኞች መብቶች ስምምነት። በጣም ብዙ አባል ሀገራት አሉት እና እነዚህ አባል ሀገራት እንግዲህ በምን ያህል እየፈጸሙት ነው የሚለውን ክትትል የሚያደርግ የሚቆጣጠር ኮሚቴ ነው። ይሄ ኮሚቴ እንግዲህ በተቻለ መጠን ጂኦግራፊክ ዲስትሪቢዩሽኑ ከዓለም ምንድነው የሚባለው ሪጅንስ የምንላቸው የዓለም አቀፍ ቀጠና የሚባለው ምንድነው የሚባለው ለምሳሌ የአፍሪካ የኤዥያ ከዛ ደግሞ የአውሮፓ አካልን ሰሜንና ደቡብ እንደዚህ ብሎ በተለያዩ አገራት ያለው ስብጥር የተለያየ ቢሆን ይመረጣል። በኮሚቴ ያሉ አባላት የተለያዩ ማህበረሰቦችን እንዲወክሉ የተለያዩ የዓለም ክፍላተ ሀገራትን ወይንም አህጉሮችን እንዲወክሉ ይፈለጋልና በዛ ውስጥ እንግዲህ ይሄኛው 19ኛው ጉባኤ ነው የአካል ጉዳተኞች ኮንቬንሽኑ አባል ሀገራት በየአመቱ ይሰበሰባሉ ሰኔ ወር ላይ ማለት ነው። በተሰበሰቡበት ጊዜ እንግዲህ ኮሚቴዎች የኮሚቴ አባላት 4 አመት ጊዜ የሥራ ጊዜ ነው ያላቸው። የሥራ ጊዜ ሲያልቅ ወይም ደግሞ በሌላ መንገድም ያቋረጡ ኮሚቴ አባላት ካሉ ያንን የመተካት ምርጫ ያካሂዳሉ። ምርጫው የሚካሄደው እንግዲህ አባል ሀገራት ናቸው እጩም የሚያቀርቡት። በዛ መሰረት ኢትዮጵያ እኔን እጩ አርጋ አቀረበች ማለት ነው። ፌብሩዋሪ ላይ ነው ይሄ ኮሉ የነበረው። አገራት እጩ እንዲያቀርቡ የተጠየቁበት ጊዜ ፌብሩዋሪ ነው። በዛን ጊዜ ኢትዮጵያ በጄኔቫ ባለው ኤምባሲ በኩል የኔን እጩነት አቀረበች ማለት ነው። እኔ ኦሬዲ ፍላጎቴን ገልጬ ስለነበረ ያንን ጥያቄ አቅርቤ ነበርና ያንን ጥያቄ ተቀብለው የውጭ ጉዳይ ሚኒስቴር ያንን በእጩነት አቀረቡ ማለት ነው በጄኔቫው ኤምባሲ በኩል። ከዛ በኋላ እንግዲህ የአፍሪካ ህብረት ስብሰባ ነበረ ፌብሩዋሪ ላይ። በዛ ስብሰባ ደግሞ እጩነቴ ተቀባይነት እንዲያገኝ በአፍሪካ አባል ሀገራት ተቀባይነት እንዲያገኝ ኢንዶርስ አስደርገዋል ማለት ነው የኢትዮጵያ መንግስት። ማርች ላይ ኒውዮርክ ነው ይሄ ስብሰባ ጉባኤው የሚደረገው ሰኔ ላይ የሚደረገውና ማርች ላይ የመሄድ እድሉ ነበረኝ። የኮሚሽን ኦን ዘ ስታተስ ኦፍ ዊመን የሚባል አለ በየአመቱ የሚደረግ የሴቶች መብቶች ላይ የሚደረግ ጉባኤ። እዛ ላይ ለመሳተፍ ሲሄድ በዛው ካምፔን የማድረግ ወይንም ቅስቀሳ የማድረግ እድሉ ነበረኝ ማለት ነው። የተለያዩ የአገራት ዴሊጌቶችን የአባል ሀገራትን አግኝቼ ስለ ፕሮፋይሌ ልምዴን መንገርና እዛ ብገባ ምን መለወጥ የምፈልገውን ነገር ቪዥኔን የማስረዳት ካምፔን ቅስቀሳ የምርጫ ቅስቀሳ የሚባለው አይነት አድርጌ ነው የመጣሁት ጎን ለጎን ከጉባኤው ጎን ለጎን። እና ከዛ በኋላ ግን የኢትዮጵያ መንግስት በተለይ በኒውዮርክ በሚገኘው ጽህፈት ቤቱ በኩል የብዙ አባል ሀገራትን ድጋፍ ሲያሰባስብ ሲያገኝ ሬሲፕሮካል አግሪመንት ሲያደርግ በጣም ብዙ ስራዎችን ሲሰራ ቆይቶ እኔም በበኩሌ እንግዲህ የተቻለኝን እዚህም ሆኜ የተለያዩ ኤምባሲዎችን እንደዚሁ ድጋፍ የአፍሪካ ሀገራትን በተለያዩ ስብሰባዎች ላይ ሳገኝ አምባሳደሮችን እንደዚሁ ጥያቄዎችን ሳቀርብ ለዚህ ይወዳደራሉ። ኦልሞስት ከዛ በኋላ ያለው ከፌብሩዋሪ በኋላ ያለው ባገኘሁት አጋጣሚ ራሴን የማስተዋወቅና ለፖዚሽኑ ብቁ እንደሆንኩ የመናገር ቅስቀሳ የማድረግ ስራዎችን ሲሰራ ነበር። ሰኔ 2 ላይ ምርጫው ተደረገ። ኒውዮርክ ነው የተደረገው። እንግዲህ ሂደቱ ምንድነው? አባል ሀገራት ምርጫ ያካሂዳሉ ማለት ነው። የቀረቡት እጩዎች 17 ነበሩ። መጨረሻ ላይ 15 ቀሩ። 2 ዊዝድሮዋል ነበረ። ከ15 ውስጥ 7ቱ የአፍሪካ ሀገራት ተወዳዳሪዎች ነበሩ እና ለሁለት ሲት ነው እንግዲህ የአፍሪካ ሀገራት ምክንያቱም ከዛ በላይ ሊኖር አይችልም እና 9 ቦታዎች ነው ሊሞሉ የታሰቡት። ድጋሚ የሚወዳደሩ ሰዎችም አሉ አዳዲሶችም አሉ ማለት ነው። እና ከዛ ውስጥ እንግዲህ የአፍሪካውን ሲት እኔ ነኝ የመጀመሪያውን ያገኘሁት ማለት ነው። 4ኛ ላይ 131 ሀገራት ናቸው ቮት ያደረጉት። ቤኒን ደግሞ ሌላኛውን ሲት አግኝታለች። 7ኛ ወይ 8ኛ አካባቢ ነው ያለችው እና በዛ መሰረት እንግዲህ ምርጫው በጣም
በዚህ ሁኔታ ውስጥ ራሴን አግኝቼው አላቅም። ምርጫ ላይ ምናምን ተሳትፌ አላቅም። ለእኔ ትንሽ አስጨናቂም ነበረ፣ ግን ደግሞ ጥሩ ነበረ። እግዚአብሔርም ፈቅዶ ደግሞ ይሄ ነገር ተሳካ። በዚህ ሁሉ ሂደት ውስጥ ያው እግዚአብሔር ከኔ ጋር ነበረ። በእግዚአብሔር ካልፈቀደው ምንም ነገር አይሆንም። እኔ በዛም ስለማምን ብዙ ጸሎት አድርጌ ነበር። ብዙ ሰዎችም የጠየቁት ጥያቄ እግዚአብሔር ምላሽ ሰጥቶት እንግዲህ ይሄ ነገር ተሳክቷል ማለት ነው። እና ይሄን ይመስላል። አሁን ምንድነው እንዴት ነው የምትሰሩት? እንዴት ነው የምትሰበሰቡት? አሁን ኖርማሊ የሂውማን ራይትስ ካውንስል ጄኔቫ ነው የሚገኘው ጽህፈት ቤቱና ሴክሬታሪያቱም እዛ ነው የሚገኘው ማለት ነው። የዚህ ኮሚቴ ሌሎችም መብቶች ኮሚቴዎች በተመሳሳይ መልኩ አሉ። የህፃናት መብቶች፣ የሴቶች መብቶች፣ ሌሎችም የሲቪልና ፖለቲካ መብቶች፣ የማህበራዊና ኢኮኖሚ ሁሉም ኮሚቴዎች ትሪቲ ቦዲስ ምንላቸው ኮሚቴ አላቸውና በዛ መሰረት ጄኔቫ ላይ አንደኛ በሂውማን ራይትስ ሴሽን አለ በአመት 3 የሚደረግ እዛ ላይ ያው መሳተፍን ይጠይቃል። ከዛ ውጪ ግን ኮሚቴው እንደ ኮሚቴ አንደኛ የአባል ሀገራትን ሪፖርት ከዛ ደግሞ የሲቪል ሶሳይቲ የሲቪክ ማህበራትን ሻዶ ሪፖርት ወይም ኦልተርኔቲቭ ሪፖርት የናሽናል ሂውማን ራይትስ ኢንስቲትዩሽኖችን እንደ ሰብአዊ መብት ኮሚሽን ያሉትንም ሪፖርት የሚቀበል የሚያይ የሚገመግም ከዛ ደግሞ ኢንዲቪጁዋል ኮምፕሌንቶች የተለያዩ የመብት ጥሰት የደረሰባቸው ግለሰቦች ጭምር ወይም ደግሞ ግሩፖች ለኮሚቴው ኮምፕሌንት ያቀርባል ወይም አቤቱታ አቅርበው አቤቱታቸው እንዲታይ ይደረጋል። ይሄ ግን የሚሆነው ኦፕሽናል ፕሮቶኮል አለ። ኦፕሽናል ፕሮቶኮሉን የፈረሙ ሀገራት ያሉ ዜጎች ያንን እንትናቸውን ማምጣት ይችላሉ። ስለዚህ ይሄን ሁሉ ለስራዎች ለመስራት እንግዲህ ኮሚቴው በየጊዜው ይሰበሰባል፣ ዴሊብሬት ያደርጋል ማለት ነው። እንደዚህ ነው የሚሆነው። የፉል ታይም ስራ ሳይሆን ግን በጣም ብዙ ኢንጌጅመንቶች የበዙበት ስራ ነው ለማለት ነው። ስለዚህ ወደ ኒውዮርክ ምልልስ ምናምን ይኖረዋል ማለት ነው። ብዙ ስራዎች እዛ ነው በተለይ ወደ ጄኔቫ ሴክሬታሪያቱ ጄኔቫ ስለሆነ ስለዚህ አሁን የመላው ዓለም ላይ ያሉ ፈራሚ ሀገሮችን ከአካል ጉዳተኞች ጋር የተገናኘ ደረጃቸውን ያሉበትን ትገመግማላችሁ። ስለዚህ ይሄ ማለት ኢትዮጵያንም ይጨምራል። ከተወሰነ ጊዜ በፊት የኢትዮጵያን የሰብአዊ መብቶች ስትመሪ ነበር። አሁን ደግሞ ኢትዮጵያን በራሷ ከሚቆጣጠሩት ውስጥ ሆኛለሽ ማለት ነው። እንደዛ ነው ማለት እንዴ? ስለዚህ በጣም ትልቅ ነገር ነው ይሄ። እንግዲህ ስለ ስራው አወራን። ከዚህ በኋላ መታሰቢያቸው ነገሮች ሀሳብ ካለት ነግሪናለሽ፣ ግን ስለ ቤተሰብ አላወራንም። እስቲ ንገሪን እንግዲህ በዚህ ሁሉ ሩጫ ውስጥ ምን ላይ ነች ርግባ? እሺ ከዚህ ከስራው ጋር በተያያዘ የአፍሪካው የወርኪንግ ግሩፕ አለ የአካል ጉዳተኞችና አረጋውያን መብቶች ወርኪንግ ግሩፕ ኦን ዘ ራይትስ ኦፍ ኦልደር ፐርሰንስ ኤንድ ፐርሰንስ ዊዝ ዲስኤቢሊቲስ የሚባል የአፍሪካ የአካል ጉዳተኞች መብቶች ፕሮቶኮል አለ። እንደዚሁም የአፍሪካ የአረጋውያን መብቶች ፕሮቶኮል አለ። እነዚህም ፕሮቶኮሎች ደግሞ ቅድም እንዳልኩት አይነት ለማስፈጸም ለመከታተል የተቋቋመ ወርኪንግ ግሩፕ ነው። እዛ ወርኪንግ ግሩፕ ኤክስፐርት ሜምበር ነኝ ከ2022 ጀምሮ ማለት ነው። ስለዚህ የአፍሪካው ቨርዥን ላይም ሜምበር ነኝ ማለት ነው። ስለዚህ ከምሰራቸው አሁን እንትኑ ቅድም ያልከው የሰብአዊ መብት ኮሚሽን አለ ናሽናል ሌቭል፣ ሪጅናል ሌቭል ላይም ይሄኛው የወርኪንግ ግሩፕ አባል ሆኜ አሁን ወደ ግሎባል ሌቭል ነው የሄደው ማለት ነው። በዛ መልኩ ነው ትራጀክተሪ እና አሁን መስራት ከምፈልገው አንደኛ የአፍሪካን የሂውማን ራይትስ ሲስተም እዚህ ያለው አለ ያኛው ጋር ሊንክ መፍጠርና የበለጠ አብሮ እንዲሰራ የማድረግ ሁለቱም ላይ መኖሬን በመጠቀም ያንን የመስራት ፍላጎትና ህልም አለኝ ከምሰራቸው ስራዎች አንጻርና ያው በተለይ ደግሞ ፎከስ ማድረግ የምፈልገው የኢንተርሴክሽናል ተደራራቢ ማንነት ሴት አካል ጉዳተኞች፣ ህጻናት አካል ጉዳተኞች፣ አረጋውያን አካል ጉዳተኞች እንደዚሁም ከሁለት በላይ ማንነት ያላቸው ሊኖሩ ይችላሉ። ለምሳሌ ሴት አረጋውያን አካል ጉዳተኞች፣ ሴት ህጻናት አካል ጉዳተኞች ነው እንደዚህ አይነት አሉ። ፎከሴ ሞሮፍ ወደዛ ማተኮርና እዛ ላይ በጣም መስራት ነው የምፈልገው። እዛ ሌቭል ላይ እዛ ላይ ነው ፎከስ ማድረግ የምፈልገው በአፍሪካ ሌቭል። ግን እነዚህ ደግሞ አብረው የሚሰሩበትን መንገድ የመፍጠር ደግሞ ሁለቱ ሜካኒዝሞች የሂውማን ራይትስ ሜካኒዝምስ አብረው የሚሰሩበትን መንገድ የመፍጠር ፍላጎት አለኝ። ሌላው እንግዲህ ከቤተሰብ ጋር በተያያዘ ያላወራ ነው እንግዲህ
ባለትዳር ነኝ። የሁለት ልጆች እናት ነኝ። ሁለቱ ልጆቼ አንዱ 12 አመቱ ነው አለፈው አሁን 12 አመት ግንቦት ላይ። ትንሹ ደግሞ ወደ 5 አመት እየሄደ ነው አሁን ዳር ላይ 5 አመት ይሞላል። የቤተሰብ በጣም ቀደም ያልኩት የአባቴን ድጋፍ በጣም አንስቼ እናቴን የእህት ወንድሞቼን ድጋፍ አንስቼ ነበር። አሁን ደግሞ ባለቤቴን በጣም ሰፖርት ያደርገኛል። ቪዥኔን ከኔ እኩል የማየትና እኔንም ወደዛ የመግፋት ያሉኝን በርደኖች ሼር የማድረግ በተለይ ቤት ውስጥ እንደዚህ ብዙ ነገሮች ላይ ኢንጌጅ ማድረግ ትንሽ የቤት ውስጥ ያለውን ታይም አፌክት ያደርጋልና ያንን አንደርስታንድ ማድረግ ያንን ለመሸፈን የመሞከርና ባላንስ ለማድረግ የመሞከር ስራ የሱ ነው ብዙ ጊዜና በዛ መንገድ እንግዲህ ትንሽ ስራ ታበዣለሽ ይሉኛል ልጆቼም እና ምንድነው አንቺ ስራ ያልቅም ቅዳሜ ብቻ እንደዚህ ኮምፕሌኖች አሉ ግን ለዚህ ነው ምናምን እያልኩ አስረዳቸዋለሁ ትልቁ ልጄም የሆነ ጊዜ የማደርስ ዴይም ሲገልጸኝ ሃርድ ወርኪንግ የሚለውን ነው የሰጠኝ በሁለት መንገድ ነው አፕሪሺየት በማድረግም ኮምፕሌን በማድረግም ነውና ሁሌም ይላል ትንሽ ግን አታርፊም ከሌላው ሰው ይለይበታል አይ ቲንክ አካባቢው ያሉ ሰዎች በእኔ ልክ እንትን ሲሉ አይምና ትንሽ ታበዣዋልሽ ይባላለሁ ግን ደግሞ at the same time አንደርስታንድም ደግሞ ያደርጋሉ ብዬ ተስፋ አደርጋለሁ በዛ መንገድ እኔ ወርክ ላይፍ ባላንስ የሚለውን አልወደውም ሁለቱም ላይፍ ነው ስራውም ላይፍ ነው ከስራ ውጭ ያለውም ላይፍ ነው ሁለቱን ላይፎች ባላንስ ለማድረግ ሞክራለሁ ግን ባላንሱ ሁሌም ሚዛኑ ወደ ስራ ያጋደለብኝ ይቸገራለሁ ግን በተቻለኝ መጠን ደግሞ ያንንም ታይም ኳሊቲ እንዲሆን ሞክራለሁ ያነሰም ቢሆን ከዛ ውጪ ከስራ ውጪ ጓደኞቼን ማግኘት ኮንቨርሴሽኖችን ማድረግ መሳቅ መጫወት እወዳለሁ በጣም ቀልድ ጨዋታ ሳቅ ከሚያበዙ ሰዎች መደባለሁ ይሄን ይመስላል ሶሻል ላይፍ በጣም 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 አመሰግናለሁ ጥያቄዎችን ጨርሻለሁ ምናልባት እኔ ሳልጠይቅ የቀረሁት ነገር ካለ መጨረሻ ሀሳብ ካለሽ እሱን እንስማና እናጠቃል አይብቃኝ በቃ ብዙ ነገር አወራው በቂ ነው ለዛሬ ጥሩ አውርተናል እንግዲህ በአዲሱ ስራሽ ደግሞ ያሉትን ደግመን የምንገናኝ ይመስለኛል ለአሁኑ በጣም አመሰግናለሁ በስራሽ ሁሉ መልካም ነገር እንዲገጥምሽ እንመኛለን እኔም በጣም ነው ማመሰግነው እዚህ ድረስ ጋብዛችሁኝ እንደዚህ እንድናወራ ስለሆነና ብዙ ቁም ነገሮችን አንስተን ስለተነጋገርን በጣም ደስ ብሎኛል አንተንም በጣም አመሰግናለሁ እግዚአብሔር ያክብርልኝ በጣም እናመሰግናለን ቴንክ ዩ